የክርስቲያኖች አምላክ ደግሞ እንደገና አሳያችሁ። የዘረኝነቱ ዘረኝነት እናንተ ጥንባት ትብሉ ግን ጥንቡን ደብቃችሁ ለማሽታለ ከእስራኤል ውጭ የሆነ ሽጥ ብሎ ይናገራል እግዚአብሔር። ያው እግዚአብሔር በእነሱ ኢየሱስ አይደል ምን ብሎ አስተምራል ኢየሱስ እግዚአብሔር እናንተ ጥንባት ትብሉ እኔ ስለምወዳችሁ አለ የእኔ ህዝብ ስለሆናችሁ እናንተ ጥንባት ትብሉ ግን ይበላው ዘንድ በአገሩ ለመጣ መጻተኛ ስጠው እያለ ሰዎችን ጥንብ እንዲበሉ ያደርጋችኋል። ግን እኔ ስለምወዳችሁ እናንተ አትብሉ እያለ ይናገራል። ማስረጃ አሳያችሁ። ማስረጃ ይሄ ነው። ይምራል። ያው ተመለከታላችሁ ከእንትና ጋር ያው ሰውየው ይሄ ነው ጠብጥቦ ማለት ነው። ወላሂ የጥያቄና መልስ ጋር ባሳያችሁ ትስቃላችሁ። በቃ ማስረጃ ወጣ ሲለው ስልክ ያልሰራ ብለኝ ነው ኢንተርኔት አልሰራ ብለኝ ነው እንጠብቃለን ይላል ይምራል። ቀይ እሷን ፓርት ማለት ልፈልግላችሁ በውይይት ታሪክ ላይ በየትኛውም የውይይት ታሪክ ላይ ኢቨን ኢፍ ይሄኛ የትላንቱን ውይይት ብትጨምሩት እንኳን እንደዚህ አይነት ውይይት ላይ የተደረገ ቅጥቀጣ የትም አይታችሁ አታውቁ። የታለቀ ቆይ እየፈለኩላችሁ ነው። የታለ አንዳንድ ከዚህ በኩል አሳይሃለሁ ማለት ነው። እና ከመልክ መጽሐፍና ብናገር የሆነ በኋላ ለማውራት ተመልከቱ። እዚህ ጋር ኢምራን የሚለው አንድ ቀረ 5 ደቂቃ አድርግልኝ። አንድ ቀረ 5 ደቂቃ አምስት ደቂቃ አድርጎ እሺ ቢስሚላህ። ያው አሁን እንዳያችሁት ጀስት ብሽችግ ነው። ከዚህ በኋላ ለማወራቸው ነገሮች ይቅርታ ታደርጉልኝ ያላችሁ ክርስቲያን ወገኖቻችን፣ እነርሱም ካወሩ እኛም የምናወራ ስለሆነ ማለት ነው። በስነ ስርዓት ነበር እየተወያየ የነበረው። ጀስት ካለ ማስረጃ ፎቶ ከፍቶ እኛን ለማብሸቅ ማለት ነው። ቀሽ ምናምን ቃዎችን በመጠቀም እኛን ለማብሸቅና አሁን በወጣን ይወጣል ማለት ነው። እኔ ግን አልወጣም። መጽሐፍህን አስተምርሃለሁ፣ አምላክህን አሳይሃለሁ። የሚላላሰውን አምላክህን የሰው መ የሚጠጣውን ጀመረው ማለት ነው። ከዛ ገድላት ተከፈተ። አለቀሱ። በመሀል እየገቡ እንትን እላለሁ ኢምራን ምናምን በቃ አበዱ። እየከፈተ ገድላት ይለዋል። ከዛ እኔ ክርስቲያን ወገኖች በጣም ነው ማከብራችሁ። እናንተን አልሳደብም፣ ሃይማኖት አይፈቅድም፣ አልሰድባችሁም ግን እያለ በቃ ጨፈጨፈው ማለት ነው። ከዛ አሁን ቃል እንትን ጥያቄና መልስ ላሳያችሁ። የሚገርመው ፓርት እዛ ጋር ነው። አድምጡ። አሁን ከዚህ ጋር ሙሉ ጥያቄና መልሱን ላሰማችሁ። አስጀምረው ወገናችን ዲያቆን ነብዩ ሰለላሁ ዐለይሂ ወሰለም ልባቸውን ሰጠ ሰይጣን ቀዶ ብለሃል። ማስረጃ አለ? ጸጥ ጥያቄ ልባቸውን ሰይጣን ቀደደ ብለሃል። ጥያቄ ነኝ መልስልኝ። አሁን እባክህን ምን ብለሃል ቅድም? ሰይጣን ልባቸውን ቀደደ ብለሃል። ማስረጃ አምጣ። አሁን ልዩነቱ ምን መሰላችሁ? አሁን ወንድማችን ሁሱ ቢሆን ምንድነው የሚያደርገው? እዚህ ጋር እንዲህ አይከራከረውም። በቃ ተው አላህን ፍራ ብሎ ጸጥ ይለዋል። ይሄ አያለቀውም። ተመልከቱት። ያንተባተዋል እዚህ ጋር እሱን አልጠየቅኩም። አያቸው ማስረጃ። አመሰግናለሁ። የለም ሁለት ተመልከቱ። የለም ማስረጃ። ሁለተኛ አይታችኋላ? ምን አሁን ይሄ ፋሽኑ ምንድነው? ትናንት አስታውሱ የለ ሁሱ እየጠየቀ ዝም ብሎ ያወራል። ይሄ ኢምራን ግን አያስወራውማ። ተመለከታችኋ? ሂድ ወደዛ ነው የሚለው። ጠያቂ እኔ ነኝ ጸጥ እያለ ጸጥ ያስብላል። ሰዓት አቁምልኝ በቃ አለቀ። ቆይ የመች ነው ምናምን ታሪክ እነግራቸዋለሁ። አሁን ቪዲዮን ተመልከቱ። ነብዩ ሰይጣን ልባቸውን ቀዶታል ብለሃል። ማስረጃ አለ? የለም። ጸጥ የሚጠይቀው ሰይጣን ቀዶታል የሚለው ማስረጃ አለ ወይ ሲባል የልብ ደም ስራቸው ተቀዷል። ምናቸው ተቀዷል እኮ አይደለም ጥያቄው። ወላሂ የዚህ ጊዜ እኮ በቃ የተወሰነ ደቂቃ ሰውየው በፊልተር እንዲገባ ያደረገው ውይይት ይሄ ነው። ባይዘው በጣም ከፍተኛ ዳሜጅ ነው የደረሰበት ሳይኮሎጂካሊ ማለት ነው። በጣም ነው የተጎዳው የነበረው። አድምጡት። ከዛ ቀጣዩ ጥያቄ ማህፀን የአላህን ቀሚስ አለች ብላ ማስረጃ ይሄን ተመልከቱት። አለኛ አለ የመለስ አይደለም። አምጣ ማስረጃ።
አምጣ ማስረጃ። ክፈት አለኛው አይሰማም እንዴ? ክፈት ማስረጃውን ክፈት። አይሰማም? ክፈትልኝ። ክፈት ማስረጃውን ክፈት። አያችሁ አይደል? አውቆ አይሰማም ብለህ ማስረጃ አምጣ። ማስረጃ ካለ ክፈት ማስረጃ። አሁን ማን ነው ከስር ከኢምራን ጋር ቀጠሮ እያዘለታለ? ቀብር ውስጥ ቢገባ አይወያይም። ምን ሆነ? ምን አይነት አትጮት እንጂ እንደዚህ አይነት በሙሉ ውሸት ነው። አድምጡት። ማስረጃው ለምሳሌ አንድ ሰው እናንተ እንደዚህ ቢያረጋችሁ ደግማችሁ ታዋሩታላችሁ። አሁን ይሄንን ተመልከቱት፣ እዚህ ጋር የሚያደርገውን ነገር። እሺ ክፈት። ልክፈትልህ፣ ተረጋጋ። ቀደም እያሳየው አላየሁም ነበር። ክፈት አለው። ሰዓቱን አቁመው። እስከሚከፍ ሰዓቱን አቁመው። ይውሀድ አቁምለት፣ ችግር የለውም። ስንት ሰዓት ሙሉ አሁን እንደሚቆይ? ምክንያቱም ከእንትኑ ልክፈትልህ፣ የራስህን ተፍሲል ልክፈትልህ። ጎበዝ ልጅ ክፈት። አሁን እንደሱ ጎበዝ ልጅ ከፍት ደቂቃውን ያስቆመው አስቆመታል። ችግር ያስቸግር ነው። ቆማል እኮ አይታይሽም? እስኪ እኔ እየሰማኋቸውና እስኪ ሚዩት አድርገው። አንተ ወይ አይደለም ሰዓት ያዥ ወገናችን እንዲያውቅ አተልቀው አሰማም እሷ አስቆም ስትል አስቆም የሚል መልስ ነው የሰጠው። ሚዩት አድርጊ። ዲያቆንሽ አፋሉ ዲያቆንሽ አውራ። አያቸው የዲያቆናቸውን ለማለት ነው። አተልቁት። አይታችኋል? ውይይት ላይ የሚፈለገው እንደዚህ አይነት ሰው የተመልከተ። ሁሉም ተንጫጩ። በዚህ ቃላቶች ተጠቅመ ዲያቆናቸው አውራ። አያቸው ማስረጃ ይላል። ስለዚህ ተረጋጋ። ሁለታችሁ ስታወሩ እስኪ እንዴ ለምን በብርድ ነው ሱራ 42 ማን የሚተረጉመው? ያው ተፍሲር ንካቴር እዚህ ጋር አለ። ማን ተረጉመው? ማስረጃ ክፈት። ማን የትኛው መጽሐፍ ነው? አንብብ። ማን የተረጎመው? አይ ውርደት። በኋላ በጎግል ላይ አስተረጎመው። የውሸቱን አያችሁ አይደለ? መጽሐፉን አምጣ። የትኛው መጽሐፍ ነው የምታነበው? አንብብ። የለም ማስረጃ። ማን የተረጎመው? ይሄንን አያችሁ አይደለ? እስካሁን ሲያወራ የነበረው ካለ ማስረጃ ጎግል ለመጡ ጎግል ላይ ወደ ቀጥታ ጥያቄ ኢየሱስን የገደለው ማን ነው? ኢየሱስን የገደለው ማን ነው? እሱ እየጠየቀ እፎ እየመለሰ ነው ነብያችን። ተርጉም ጎግል ሰርች አደረጋል። አያችኋ? ማስረጃ ብሎ ጎግል ያመጣል። ተመልከቱ፣ ጎግልን ምልክት ነው። ፖዝ አድርጌዋለሁ። ማውራት አችልም። ውሸት ነው ማለት ነው። የትኛችሁ ልስማ እባካችሁ? ሚውት አድርጊ። ዲያቆንሽ እኮ አፋለሁ። ዲያቆንሽ አፋለሁ አይደለም? የእሱን ስህተት ለመደበቅ አትሞክሪ። ዲያቆንሽ ተዋርዷል። ስለዚህ አሁን እሱ ያወራል። ሚውት አድርጊ። ማይሆን ነገር አታውራ። ዲያቆን ጉግል ክፈትልን አረበኛ። ዲያቆን ጉግል ክፈትልን አረበኛ። ሰውዬ ተረጋጋ። ማይሆን ነገር አታውራ። ተረጋጋ። የሰውዬው ኔትወርክ ነው። ተመልከቱ እንግዲህ ለአንድ ማስረጃ ነው የሁሉ ደቂቃ። አይምራል እንደዚህ ነው የምትሆነው። አየህ አይደለ? ከራስህ ስታወራ በጎግል ካሜራ ክፈት። አትዝጋ። ክፈት ካሜራ። የለም ክፈት ካሜራ። አያችሁት አይደለ? ይሄ ነው በጣም አሳይ። ሲበጠብጡ ያቸው ከዛ ትንሿ እፎይ አፍ የለውም። አንቺ ካላወራሽለት ያንበሱ አይችልም ማለት ነው። ታርጊ ተረጋጋ። ስልኬ ተዋዞ ነበር አይደለ? እኛ ልሸውድ ማለት ነው። ውይይት ላይ ሌላ አወያዩ ክርስቲያን ማለት ነው። እኔ ማስረጃ ልክፈት። ይሄን ያህል ቀጥቅጦ ማለት ነው።
ጨርሱት። ከዛ ስልኩ ስታካረገበት ስልኩ ከፍቼዋለሁ። ሊቀ ፍቅራዊ እየረበሸ ነው ያለ ሚውት አድርጋ አንተ ጋር እያወራህ አይደለ? የእሱን ስራ አትደብቅ አንተ። ዲያቆን ሶስት ሆኖ ማለት ነው። 3-1 ነው እየተወያየ ያለው እዚህ ጋር ይምራን። ወላሂ ተመልከቱት። እፎይ ጋር ነው የማወራው። ሌሎቻቸው አይመለከታቸውም። ተረበሹ። ይሄ ነው እንግዲህ አያቸው አይደል? እንደዚህ ነው የሚያደርጋቸው። ሳላ አነስን አስገባው። ተመልከቱ። የለም ጸጥ ከተሳደቡ እኛም ወደ ስድብ ነው የሚገባው። አላህን ፍሩና አስተውሉ። 1 ደቂቃ ነው ባይዘው ለአንድ ጥያቄ ነው ሁሉ ደቂቃ እየተፈጀ ያለው። 1 ጥያቄ ሲንግል ኩዌሽን። ከዛ እሱን ለማስመለጥ 20 ሰው ያወራል። ተመልከቱ። የሚወያዩ ይክፈታል። ሰው ከገባ በቃ ቀጥታ አስወጣለሁ። በቃ አመሰግናለሁ። ማንም መግባት አይችልም። አንድ ሰው የሚከነሳ አውርደኝ። ውይይቱ ከዚህ በኋላ ማለት ነው። አንድ ክርስቲያን ሙስሊም ከገባ ውይይቱ እንኳን እንለያያለን። አመሰግናለሁ። ክፈት። ማንም ጣልቃ አይገባብህም። ተረጋጋ። ቆይ ተረጋጋ። ስልኬ እያሳየኝ ክፈተው። እያሳየኝ ክፈተው። አታዙረው። እዛው እያሳየኝ አውጣው። እስታካገ እንደዚህ ማሳየ ግዴታ የለብኝም። እንትን እያለ ሌላ ቦታ እየገባብኝ ስለሆነ ነው ሰውዬ። እሺ በቃ ሰዓቴን አስጀምሮ ሰዓቴን አስጀምርልኝ። አመሰግናለሁኝ። ወደ ቀጣይ ጥያቄ አልፋለሁኝ። ቀጣዩ ጥያቄ ወገናችንና በቃ የለህም ና ተመለስ እስከሚልኩልህ ና በቃ ከፈከው። አይ ምንም መላክ ምናምን ጉዳይ ሳይሆን ስልኬ ጥሩ እንደዛ ኮስት ያሳይ የምር ግን ይህን ውይይት ሳይ ማለት ነው በጣም ነበር ያሳዘነኝ። ያኛው ወገን ወላሂ የምር ነው ያሳዘነኝ። በቃ ስለ ይደብራል። በቃ እዚህ ጋር ተመልክታችሁታል። አይ እንደዛ እኮ ሳይሆን ምናምን ሲያስረዳ ቀጣዩ ጥያቄ ወገናችንና በቃ የለህም ሲያስረዳ አድምጡት። ከፈከው አይ ምንም መላክ ምናምን ስልኬ ጥሩ እንደዛ ኮስት ያሳይ ከስልክ ከሆነ አሳየ። እንደዛ ከስልክ አይደለም ክፈተው። ፊት ለፊት አድርገህ አሳየን። ወገናችን ወደ ቀጣይ ጥያቄ አልፋለሁ። ሰዓቱን አስጀምርልኝ። ሰዓቴን አስጀምርልኝ። ወደ ቀጣይ አልፋለሁ። አስጀምርልኝ ሰዓቴን። እሺ አሳየኝ። ቀጥል። እሺ እስቲ አንብብልኝ። አረበኛውን ክፈተው። አንዴ አሁን ድጋሚ እንግሊዝኛ ይመጣል። ሰውዬ ምን ሆነህ ነው? አረበኛ ልክፈትላችሁ ወይ አይደለ እንዴ? አመሰግናለሁ። በቃ አመሰግናለሁ። ወደ ቀጣይ ጥያቄ አንብብ ይላል። እሱን የገደለው ማን ነው? አረበኛውን ክፈተው። ወደ ላይ አረበኛውን ክፈተው። አረበኛው ከላይ ያለ አረበኛው ከላይ ያለ ክፈትኝ። አረበኛው አንብብ እዚህ ጋር ክፈተው። አረበኛው ነው ከላይ ያለው። ጉግል ሳይት ከላይ ያለው አሳይኝ። የመፈረቁን ከላይ ያለው ክፈተው። ከላይ ያለው በቃ አመሰግናለሁ። ወደ ቀጣይ ጥያቄ አልፋለሁ። ቀጣዩ ጥያቄ ወገናችን እሱን የገደለው ማን ነው? አመሰግናለሁ ወገናችን። እና እንደዛ ነው። መሀል ላይ የተወሰነ ነገር እናያለን ብለን የሆነ ረዘም ያለ ደቂቃ ኦልሞስት ወደ የውይይቱን 10 ደቂቃ ምናምን በላይ ተመልክታችኋል። እና ዳስ ዋይ ያው ይህንን በመሀል እንትን ያልኩት ያው ስንተነትን ነው ስለ ውይይቱና ዳስ ዋይ እንደዚህ አይነት ቦታ ላይ ከወንድሞች መካከል አንድ ሰው ኢምራን እንዳይወያይ ወይም ደግሞ ከወንድሞች መካከል ያለ አንድ ሰው እንዳይወያይ የሚደረግበት ምክንያት ይሄ ነው። ምን ይደረጋል መሰላችሁ? ወይ ተሳርበው ወይ የሆነ ነገር አድርገው ውይይቱን እንትን ለማድረግ ይሞክራሉ፣ ለማበላሸት ማለት ነው። ሌላም አንድ ደግሞ ላሳያችሁ ከዚህ በፊት የተደረገውን እና ይሄን ትስቃላችሁ ስታዩት፣ ይሄን ተመሳሳይ ደረጃ ማለት ነው። እሺ ቆይ ላሳያችሁ። ሙሉውን ቪዲዮ የት እንደማገኘው አላውቅም፣ እናንተ ፈልጉትና ምን እንደሚፈጠር ተመልከቱ። እዚህ ጋር ቆይ ሳላህ የሰራበትን ላሳያችሁና እና በቃ ኋይ ምናምን የሚለውን ነገር በደንብ አድርጋችሁ እንድትረዱ ነው። ኦኬ ለዚህ ነው ለካ ምናምን ከነሱ ጋር የማያወራው ማውራት የማይፈልገው ለዚህ ነው ለካ ምናምን ብላችሁ እንድትረዱት ነው። አሁን ይሄን ቪዲዮ ተመልከቱት። የሆነ ጊዜ ላይ
ታሪኩን ልንገራችሁ ምን እንደተፈጠረ ማለት ነው። የሆነ ጊዜ ላይ የሆነ አንድ ሰውዬ ነበረ ክርስቲያን ሆናለሁ ነው ምናምን ያለ የሆነ ስሙ ራሱ ጠፋኝ እና በቃ እሱ ቤት ወራ ከረዩ ይላሉ የሚዋየኝ ምናምን ተብለው ማለት ነው። በቃ እሺ እንዋይ ምናምን ብዬ ገብቼ እዚህ ጋር በቃ ይዋዩ ተብሎ በቃ እሺ ምናምን እንጀምር ምናምን ተባለና ከዛም እንደተፈጠረ ተመልከቱ። ወዲያው ማለት ነው በቃ የሆነ ልንዋይ የተወሰነ ነገር ሲቀር ላይክ እንትን ማለት ጀመረ። ተመልከቱ አይታችኋል? ሲሳደው እንትና እንደዚህ እንትና እንትን ነው ምናምን አይታችኋል? እንዲህ ብሎ አለቀ ውይይቱ ማለት ነው። ከዛ ኦኬ በቃ አይ እንዲማ ከሆነ እኛ እንትን በቃ ቻው ምናምን ብዬ እኔም ወጣው ማለት ነው። the same thing ነው ይሄ አካሄዱ ማለት ነው። ግን መረዳትና መገንዘብ ያለባችሁ ነገር የትላንቱ ውይይት በቃ የሚገርም ውይይት ነው። በጣም የሚገርም ውይይት ነው። በጣም ማለት ነው የመጨረሻ እንደተመለከታችሁት ማለት ነው የሚገርም ውይይት። ግን ውይይቱን ደግሞ ከኢምራን ጋር ቢሆን ኖሮ ዲዛስተር ነበር። የመጨረሻ ማለት ነው የመጨረሻ ዲዛስተር ነበር። ምክንያቱም ይሄ ሰዓት ምናምን እያያዝኩኝ ምናምን እላለሁ አይሰራም፣ ይቀጠቀጣል። እዛው ነው የሚኮረኮመው የነበረው እና እንደዛ ነው። ያው የዛሬ የገባንበት ዋና ዓላማ አንደኛ ያንን እንዳስሳለን ብለን ነው። ሁለተኛ ስለ አላህ ባህሪያትና ስለ እግዚአብሔር ባህሪያት የተወሰኑ ትምህርቶችን እንሰጣለን ብለን ነው። ትምህርቶችን ከመስጠታችን በፊት ግን ጥያቄ በአላህ ባህሪያት ብቻ ከትላንት ውይይት፣ ምክንያቱም ውይይት ላይ ሁሉ ነገር አይጠቀስም። ባይዘው ውይይት ላይ ሁሉ ነገር አይጠቀስም፣ የተወሰነ ነገር ነው ሊጠቀስ የሚችለው። ከትላንትነታ ውይይት ማለትም ሁሉ ነገር አብራርታችሁ ላጨርሱት ትችላላችሁ። ከትላንትነታ ውይይት ስለ አላህ Subhanahu Wa Ta'ala ባህሪያት ጥያቄ ያለው ማንኛውም ሰው ስለ አላህ ባህሪያት አለኝ ብሎ አንድ ቁጥር ይጽፋል። ኡማይመን ታስገባቸዋለች ማለት ወንድም ሳላህ፣ አነስ፣ ኢላ፣ ኡማይመን፣ ሃይከል፣ አሽረፍ ሰላሙላሂ አለይኩም ወራህመቱሁ ወበረካቱሁ ሎላችሁ እንዳመጣጣችሁ ነው የተቀመጣችሁት። ደግሞ ወአለይኩም ሰላም ወራህመቱላህ። ገፍት ላይ እነዚህ ሰዎች ሁሉ መኖራቸውን አሁን ነው የሚያሳየኝ እና ዝግ ነበር እኔ ጋር ሁሉም ጥቁር ነበሩ። አልহামዱሊላህ። እንዴት ናችሁላችሁ? ከላይም ከታች አልহামዱሊላህ ረብል ዓለሚን። አልহামዱሊላህ። አንድ ቁጥር ጻፉና ታስገባችኋላችሁ። አነስ ሰላም አለይኩም። ወአለይኩም ሰላም። የኔን ስትሮማን አድርገህ የራስን ታቀርባለህ። ሰላም አላቀረበ ለማለት ነው። የኔን አጠፈውና እኔ ለሁላችሁ ነው ያቀረብኩት። መርሃባ ሁላችሁም ይሄንን መርሃ ግብር የምትከታተሉ ሰላም አለይኩም ወራህመቱላሂ ወበረካቱ። ወንድሞች ይቀጥሉና ወደ ነጥቦቹ ላይ እንሄዳለን። ኦሬዲ ሪፍሌክት አድርገናልና ስለማታው ውይይት አወከርም በሰፊው ሪፍሌክት እያደረገላችሁ ስለነበረ ወንድሞች አውሩና ከዛ ወደ ቀጥታ ወደ ጥያቄ ያላችሁን ጥያቄ እናስተናግዳለን። ከዛ በኋላ ቢብሊካሊም ደግሞ የእግዚአብሔር ባህሪ ምን ይመስላል፣ አላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala ባህሪያትስ ምን ይመስላሉ የሚለውን በደንብ ጥርስና ምላሱን እያደማን እናያለን ማለት ነው። ቀጥል አቡኪ። ስለ ውይይታችሁ አንዳንድ ነገር በል አነስ። ራስቸው አይ ቲንክ ግንቦት 12 ይመስለኛል የሚመጣው ሮብ ማለት ነው። የሚመጣው ሮብ ይመስለኛል እና እንትን አለን ኦፊሻል የሆነ ዲቤት አለን። ይሄንኛው አይደለም ቀጣይ ቀጣይ ሳምንት ማለት ነው። ቀጣይ ሳምንት ላይ ኦፊሻል የሆነ ዲቤት ይኖራል 3 ለ3 ማለት ነው እና አላህ በሚያውቀው በተነጋገርንበት መሰረት ከሆነ ጩኸት የሌለበት እና ፖለቲካ የሌለበት እውቀት ብቻ ተመግቦ የሚወጣበት ዲቤት ነው የሚሆነው እና አንደኛው ዲቤት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመጽሐፍ ቅዱስ ተጠቅሷል የሚል ነው። ከነስማቸው ከነባህሪያቸው ተጠቅሷል ብለን እኔና ኢብሮ አርጊውመንት እናረጋለን ማለት ነው። አርጊው እናረጋለን ማለት ነው። ከዛ በኋላ እነሱን ያላቸውን ክሪቲክስ ያስቀምጣሉ። ከዛ ሳይድ ደግሞ ነገረ ክርስቶስ ነው። ክርስቶስ ራሱ የተናገራቸው ንግግሮች አሉ አይደለ? እኔ አምላክ ነኝ ብሎ ተናግሯል ወይ? ከራሱ ንግግሮች እሱ አምላክ እንደሆነ የሚያስረግጡ ነገራቶች አሉ ወይ የሚለውን ወንድም አብዱል ከሪም እና ወንድም ኢብሮ ይገባሉ ማለት ነው። ከዛ ሳይድም አሉ። ትልቅ ዲቤት ነው የሚሆነው ማለት ነው። ፕሮቴስታንቶች በዚሁ አጋጣሚ ድፍረታችሁን ማድነቅ አለብን ማለት ነው፣ ዲቤቱን ስለተቀበሉ። ነገር ግን ኦርቶዶክሶች የቀረበላቸውን ዲቤት እስካሁን አልተቀበሉም። ከላይ ያሉት ኡስታዞች ኡስታዝ አቡበከር፣ ኢምራን፣ ሳላ
የውይይት ጥሪ አቅርበዋል 3 ለ3 እስካሁን አልመጡም አክቹሊ ማለት ነው። በዚሁም ይሄንን አፕሪሺየት አድርገን እናልፋለን። ውይይቱ ቀጣይ ሳምንት ይሆናል። ሁላችሁም እንዳትቀሩ። ቀጥል አቡኪ። ኢንሻአላህ እኔ የምጠብቀው አነስ እንዳለው ይሄ ዝም ብሎ ከዚህ በፊት እንደለመዳችኋቸው አይነት ውይይቶች ኖ ወይ እንደዛ አይደለም። እነዛ መጠጥ ያሉ ሰዎች ናቸው፣ እኛም መጠጥ ያሉ ሰዎች ናቸው፣ በእውቀትም በምንም በጣም የሆነ ማለት ዋው ምናምን የሚባልበት እንትን ዲቤት ይሆናል ብዬ ነው ማስበው። ኢንሻአላህ አላህ ያድርሰን። በደንብ አድርጋችሁ እናንተም ማስታወቂያ ምናምን ትሰራላችሁ ማለት ነው፣ እንትን ታዳሚያን ማለት ነው። በደንብኛም በደንብ አድርገን ማስታወቂያ ምንሰራ ይሆናል። ዋናው የሂዳያ ሰበብ ነው። ርዕሶቹ ባይዘው ኪለር የሆኑ ርዕሶች ናቸው። ሁለተኛው ርዕስ በጣም ሲስተማቲክ ነው። በእርግጠኝነት ክርስቲያኖቹን ይህን ርዕስ የሚመርጡት እኔ ብቻ ብሎ ኢየሱስ የተናገረበት በጣም ሲስተማቲክ ርዕስ ነው፣ ግን ዲስትሮይ ይደረጋሉ። የመጀመሪያው ርዕስ የሁለተኛው ርዕስ አደገኛ ነው። ነብዩ እዚህ መጽሐፍ ላይ ነብዩ መሐመድ እንዳሉ አሳየህ ማለት እዚህ መጽሐፍ ላይ አጀማ ከየትኛውም ርዕስ በላይ ትልቁ ይሄ ነው። ስላሴን ከምታፈርስ ነገረ ክርስቶስን ከምታፈርስ በዚህ መጽሐፍ ላይ ነብዩ መኖራቸውን ካሳየህ ሁሉንም አፍርሰሃል አንድ ላይ ማለት ነው። ምክንያቱም እሳቸው ስላሴንም ነገረ ኢየሱስን አምላክነትን አፍርሰዋልና። ስለዚህ እዚህ መጽሐፍ ላይ ነብዩ መሐመድ አሉ ብሎ ነው አርጊው እየተደረገ ያለው። ይሄ አደገኛ ዲዛስተር ነው የሚፈጥረው። ሁለተኛውም ደግሞ ርዕስ ተመሳሳይ ነው። ሁለተኛው ርዕስ ደግሞ ምንድነው? የኢየሱስ ክርስቶስ እኔ ብሎ የተናገረበት አምላክ ነኝ ብሎ ተናግሯል ወይ የሚለው ርዕስ አምላክ እንዳልሆነም ካሳየ ደግሞ አደጋ ነው የሚፈጠረው። በሁለቱም ርዕስ በጣም አደገኛ ርዕስ ነው የሚሆነው ለክርስቲያን ወገኖች። በደንብ ደግሞ ሰው የሚማርበት በደንብ ትምህርት የሚቀሰምበት ውይይት ይሆናል ብዬ አስባለሁ ማለት ነው። ኢላ የምትናገረው ነገር ካለ፣ ከዛ ኡሙ አይመን የምትናገረው ነገር ካለ፣ ከዛ ሃይከል የምትናገረው ነገር ካለ፣ ከዛ አሽረፍ የምትናገረው ነገር ካለ፣ ከዛ ደግሞ አሚር የዚህን ውይይት ሂደት ማርሽ ከቀየሩ እነ ምሩጽ ይፍጠር የሚባል ማርሽ ቀያሪ አለና ላይክ እንደዛ ካደረጉ ሰዎች መካከል አንዱ አሚር ነው። ሐሳባችሁን ስጡ ኢንሻአላህ። ኢምሩም የተወሰነ ሐሳብ ስጡና ብዙ የምናወራው ነገር አለ። ኢምራንም መጥቷል። ስናማ ስደውል አላነሳህም እንጂ ቆየው ከጠራውህ እኮ ኢላ ሀቢብ ይቀጥል። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሐሳብ ያው ውይይቱ ላይ ከሆነ እሺ ሰጥቻለሁ። በእርግጥ ግን ድጋሚ የተወሰነ ፖይንቶችን ለማንሳት ያክል ውይይቱ ላይ የታዘብኳቸውን ነገሮች በጥቅሉ ውይይቱ ከሞላ ጎደል ምንም አይልም፣ ግን የታዘብኳቸው አንዳንድ ነገሮች አሉ። እሱ ምንድነው? ገና ውይይቱ ሲጀመር ከተመለከታችሁ አንደኛ ከውይይቱ በፊት የነበረው ነገር ነው። ምንድነው? እሱ ፍርሃት ነው። ክርስቲያኖች እንደምትመለከቱት ዕቅበተ እምነት ላይ ይሰራሉ ብሎ የሚቆጥሯቸው ብዙ ሰዎች አሉ። እስልምናን አታክ እናደርጋለን፣ እስልምናን እንሞግታለን፣ እስልምናን እናፈርሳለን ብሎ በጣም ብዙ ጊዜ ሲያወሩ ሰምታችኋል። ግን በዚህ ውይይት ከነዛ ከብዙዎቹ ማለት ነው ሁለት ሆናችሁ ኑ እኔ የተባሉት እዚህ ሙስሊሞች ካሏቸው አቃቢያኖች ከብዙዎቹ ሁለት መርጠው ኡስታዝ ሁሱና እዚህ ከላይ ያለ ኢምራን ማለት ነው እነሱ ካሏቸው ብዙዎች ብዙ ማለት ጥቅስ ምልክት ውስጥ ተከታተሉት እነዛ ብዙ ስለሚሏቸው ማለት ነው ከነሱ ውስጥ ሁለት መርጣችሁ ይዛችሁ ነው ሲባሉ ፈርተው ምን አደረጉ? አይኛ አንድ ብቻ ነው ያለን አሉ። በቃ ሌሎቹ ላይ አንተማመንም እንደማለት ነው። ገባችሁ አይደለ? ስለዚህ ይሄ በጣም ትልቅ የሆነ ውርደት ነው ለነሱ፣ በጣም ትልቅ የሆነ ውርደት ማለት ነው። ይሄ ከውይይቱ በፊት ስለነበረው ነው። ከዛ በኋላ በቃ እሺ ችግር የለውም ውይይቱ ለዚህ ተብሎ በቃ እንዳይሰናከል በቃ ደስ ይበላችሁ ብለን ደግሞ ይሄንን አሳልፈን ውይይቱ ላይ ከገባን በኋላ ደግሞ የተፈጠረው ችግር ደግሞ ምንድነው? ገና ሲጀምር ውይይቱ ስለ አላህ ወይንም ደግሞ እግዚአብሔር ነቢያት የሰበኩት ማንን ነው። ሁሉም ሰው ይሄንን ያውቃል። አሁን እዚህ ጋር ልብ በሉ፣ ሙስሊሞች ብቻ አይደለም የታዘቡት ክርስቲያኖችም ጭምር ነው። ገና ውይይቱ ሲጀመር እየተነገረ የነበረው ስለማን ነው? ስለ ሙሐመድ፣ ስለ አይሻ፣ ስለ ሑረል ዐይን ተነስቷል። አሁን ሑረል ዐይን ምንድነው? እዚህ ውስጥ ምንድነው እንት የሚለው ርዕሱ አላህ ወይስ እግዚአብሔር በነቢያት የተሰበከው ማን ነው? ሑረል ዐይን ጀነት ውስጥ አለ ይላል። ሴቶች እርሻ ናቸው ተብለዋል። ያኒ እሺ ጥያቄ ካለህ እኮ ከርዕሱ ውጪ መተህ ገስት ላይ ገብተህ መጠየቅ ትችላለህ። ግን ከርዕሱ ጋር ማይገናኝ ሐሳብ ለምን ቢነሳው ውይይት ተብሎ ርዕስ ተቀምጧል አይደለም? ቢያንስ ታዳሚ በጣም ብዙ ሰው ነው የነበረው እንዳተመለከታችሁ ትናንት ከ50 ምናምን ሺህ ሰው በላይ 60 70 80 ሺህ አጠቃላይ እስከ 150 ሺህ 200 ሺህ ሊደርስ ይችላል የነበሩት። ያ ሁላ ሰው ንቀህ
ከርዕስ ውጪ ስታወራ በጣም ትልቅ የሆነ ሼም ነው። በጣም ትልቅ የሆነ ሼም። ይሄ ምንን ያሳያል? ርዕሱ ላይ እንዳልተዘጋጀበት ወይም በቂ እውቀት እንደሌለው። ያልተዘጋጀበት ምክንያት ደግሞ መሰላችሁ? ውይይቱን ቅድሚያ አስረን ውይይቱ ከመጀመሩ በፊት ለማፍረስ ነው እቅዳቸው የነበረው። ለምን ይሄንን አልኩት? ካያችሁ ውይይት የጋበዘው ራሱ ነው። ምንድነው እንትን ላክታ ምንድነው ኢንቫይት ላክ ሲባል ራሱ ይላክልኝ ይላል። አንተ ውይይት ጠርተህ ለሱ እኮ ተቀብለናል ብለው ነው የመጡት። ውይይት ጠርቶ ኢንቫይት ላክ ሲባል ራሳቸው ይላኩ። አይታችኋል። ውይይቱን ለማፍረስ ነው ቀድሞ ማለት ነው። አይወያዩም ብሎ ስላሰበ ነው። ወደ ውይይቱ ሲገባ ደግሞ ስላልተዘጋጀ ቀጥታ ያለው አማራጭ ርዕስ ቀይሮ ሰዎችን ማናደድና እንዲወጡ ማድረግ ነው። ገባች? ይሄ ሁላ ነገር ታልፎ በቃ ደስ ይበላችሁ ምናምን ተብሎ አሳልፈንላቸው ራሱ ጥያቄና እንትኑ ማለት ነው የውይይቱ አጠቃላይ ሂደቱን ከተመለከታችሁ እነሱ ላነሱት ፖይንት አሁን ከርዕስ ውጪም ቢሆን ለጠቀሳቸው ነገሮች ለእያንዳንዱ ነገሮች አሁን በሁሱ ኡስታዝ ሁሱ ተራ ላይ ሁሉም ተመለሳል። ካስተዋላችሁ አንድ ባንድ ይሄንን ጠቅሰሃል፣ ያው ላሳየ ከቁርአን ያው ላሳየ ከባይብል እንዳለ ተመልሶለታል። ሁሱ ግን ለጠየቀው ጥያቄ ለአንዱ እንኳን መልስ ሰጥቷል። ማስረጃ ከፍቶ ለአንዱ እስቲ ይሄንን ሙስሊሞች ሳይሆን ህሊና ያላችሁ ክርስቲያኖች ፍረዱ። ለአንዱ እንኳን መልስ ሰጥቷል? አልሰጠ። ለአንድ እንኳን ማለት ነው። ገባሻል? አሁን ይሄ እነሱ ከብዙ ካሉን አቃቢያን በቃ አለን የምንለው መርጠው የላኩት ነው። ኢማጂን እንዲህ ከሆነ ሌሎቹን እናንተ መገመት አይከብዳችሁም ማለት ነው። ስለዚህ በጣም በቃ በጣም ክርስቲያኖች እኔ ክርስቲያን በሆን ቲክቶክ የራሴ አጥፍቼው አካውንቴ ምናምን ደልቼ ምናምን በወጣ ነበረ ይመስለኛል በእነሱ ቦታ በሆነ እና በጣም ያሳፍራል። ይሄ ነው በቃ ያለኝ ጥቅል እይታ ማለት ነው። ውይይቱን በተመለከተ እንዳላረዝሞ ወንድሞች ይቀጥሉ። አቡኪ ጀዛከላ ያው በመሃል ነው የመጣሁት፣ ግን አንድ ቪዲዮ ተልኮልኝ ነበረ። እህት የምናውቃት እህታችን ሂራ ማለት ነው ወገናችን ኢምራንን የሚፈራበት ምክንያት ብላ የሆነ ቪዲዮ ላከችልኝ እና ላሳያችሁ አንድ አፍታ እንዳይሞቅህ ደግሞ እንደዚህ ላድርገው። በጣም ፎሎ አድርጉት። ፍራናን ፕላስ አልተጫናችሁ እንዳለ ፕላስ 1 ሚሊዮን እናስገባዋለን ሰሞኑን። 1 ሚሊዮን ይገባል ሰሞኑን። ይሄ ግዴታ የሆነ ነገር ነው። ግዴታ ነው። ተመልከቷት እቺን ቪዲዮ። ከዚህ በፊት ከዚህ ወገን ጋር ተገናኝቶ የነበረበት ቪዲዮ ነው። አሁን ነው የተላከልኝ በውስጥ በኩል ተመልከቱት። ማከለርስ እንመርጣለን። እኔ ዛሬ አግኝቻለሁ። ዛሬ ወላሂ የትም ብትሄድም አታመልጠኝም። ዛሬ ቆይ ተረጋጋ። ገና ስንጀምር ዛሬ ብዙ ነገሮችን በታች ከማውራታችን በፊት አምላክህና ዲፌንዳክ አንተ የምታመልከውን አምላክ መጽሐፍ ቅዱስ ላይ ያለውን ኢየሱስን ድፍረት አለህ እኔ ጋር ዋላ መጀመሪያ። ለምን ይሄ ድነት ነው። ስለ አምላክ ማወቅ አለብህ መጀመሪያ። ስለ አምላክ ካስተማርኩ በኋላ ቀጥለህ ደግሞ ስለ ፔዶፊሊያ ታወራለህ። ሰዓት ጋብቻ ጋር ተጋቡ ድነት ሊሆን አልችልም። ሰዓት ተጋቡ ለኔ ምንም የሚፈይደው ነገር የለም። ግን በክርስትና ማሳይሃለሁ። መጀመሪያ ግን ወገናችን ቢያቆም አምላክህን ማወቅ አለብህ። እዚህ መጽሐፍ ላይ ያለውን ኢየሱስህን በደንብ አድርገህ መማር አለብህ። እስልምና ነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ ናቸው ወይስ ኢየሱስ የሚለው አንተ መጽሐፍ ውስጥ ያለውን ኢየሱስ እናወራለን። አምላክህን አላወራም። ስለ አምላክ ምንድን መሰላችሁ ሐሳቡ? ፔዶፊሊያ ማለት ኢምራን ስለ ኢየሱስና ስለ አላህ እናውራ፣ ስለ እግዚአብሔርና ስለ አላህ እናውራ ሲለው አይ ማውራት ያለብን ስለ ህፃናት ጋብቻ ነው። እኔ ህፃናት ጋብቻ ድህነት አይሆነኝም ይለዋል። አይ ስለ ህፃናት ጋብቻ ከዛ ተመልከቱ። እኔ ግን ከወገን በታች ነው የፈልገው ያለው። ኦኬ ያ ጀማ እንግዲህ ለዚህ ሰውዬ እድል ሰጠው። እድሉ ምንድነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትክክለኛ ነብይ ናቸው። ስብዕናቸው ምን አይነት ነው? እንዲሁም ደግሞ እዚህ መጽሐፍ ውስጥ ያለው ኢየሱስ ትክክለኛ ነው። አምላክን በደንብ አዳምጥ። አምላክህን አስረዳ። አምላክህን እፎይ አንተ ዲያቆን የምታመልከውን አምላክ ና አስተምር። መጽሐፍ ላይ ያለውን ኢየሱስን ና መልስ ሲባል አይ መጀመሪያ የሚያወራው ስለ ህፃናት ጋብቻ ነው። የምሬን ነው። መጀመሪያ እኮ አምላክህን ማሳየት አለብህ። በራስህ የምታመልከው አምላክ ትክክል ይበቃ። በጣም ረጅም ኢምራን አለ። ወአለይኩም ሰላም። ሰማ ስለዚህ ውይይት እስቲ አጠር አድርገህ እንዴት እንደተፈጸመ ምናምን እንዴት እንደነበረ ምናምን ትንሽ ገለጻ ነገር አድርግ። ትንሽ ሰዓት ትንሽ ደቂቃ። እሺ በቅድሚያ አሰላሙ አለይኩም ወራህመቱላህ። ሁላችሁንም ሰላም ብያለሁ። እኔ አለሁ አልሐምዱሊላህ። ያው ትናንት ብዙም አልተገናኘንም ኔትወርክ ምናምን ስለሆነ ማለት ነው። ኢንሻአላህ ግን ዛሬ ያለውን ነገር 1-2 ፖይንት ላስቀምጥላችሁ። ይሄ ውይይት በቅድሚያ ቪዲዮ ነው የሚሰራው። እኔ ቪዲዮ ሰርቺ በክርስትና ህፃናት መውደድ አይፈቀድም፣ ህፃናትን የሚወድ ካለ ገሃነም ይገባል የሚል ቪዲዮ ታስቀምጥ። እሱ መጣና ምን አለ? አይ እንደዛ አይደለም ህፃናት መውደድ ማለት እኮ ማፍቀር ነው ብሎ ቪዲዮ ሰራብኝ። ከዛ እኔም መልስ የምትሰጠውትና በጣም ተናዷል።
እና ይሄ ቄሱ ቤት ማን ነበር ስሙ? ፍቅር ሲዝም ተብየው ፍቅር ሲዝም ቤት ፍቅር ሲዝም እሱን ላወራው ነው የገባሁት፣ ወይም ደግሞ እዛ ቤት ነበር የገባሁት። ስገባ ወዳውኑ አየኝና ገባ። ኦኬ ገብቶ ውይይቱ ተጀመረ። አክቹዋሊ ውይይት ሲጀመር ወዳውኑ ምንድን ያደረገው ተርበተበት። አይታችሁ ከሆነ ስለ አምላክ ይወራ ሲባል ህፃን ልጅ ነው ስለ ህፃን ጋብቻ ነው የማወራው አለኝ። ቢላህ አለይኩም ጀስት ኢማጂን አምላክ እያለ ስለ ህፃን ልጅ ጋብቻ። አምላክ ውሸት ከሆነ እኮ ክርስትና እንደው ህፃን ሰዓት አታግቡ እንኳን ቢል ትክክል አይሆንም። ለምን አምላኩ ትክክል አይደለም። በዚህ ነው እና በጣም ተናዶ ነበር ሰውየው የዛ ቀን ያጀማ በጣም ተናዶ ኢቭን ኢየሱስን ሰድቦት ነው የወጣው። ላሳያችሁ አንድ ለካ ትልቁ ላይ ነው ያለሁት ተመልከቱ። ዘጋሁት። አጸን እንኳን ልብስ ስጎትትበት ልታወልቅበት ስትል ብልቱን እንዳታሳይበት እባክሽን አቁሚ ብሎ የሚለምናት ነው። እቺ ማህፀን አያት። እቺ ማህፀን ልብሱን ልታወልቅበት ነበር። አውቂ የቅድም ቪዲዮ አዘጋጅልኝ ያ ጀማዓተል ኸይር። አያችሁ አይደለ? እንደዚህ አይነት ፎቶ አመጣና ምን አለ ስሙት። እንዳታሳይበት እባክሽን አቁሚ ብሎ ከዛ አሁን የጥያቄና መልስ ደርሷል። አውቂ የቅድም ቪዲዮ አሳዩአችሁ። ጥያቄና መልስ ጥያቄ ለምሳሌ ኸይር አሁን ያ ጀማ እባክሽን አቁሚ ብሎ ሲዋሽ ነበር። አክቹዋሊ ረሂም ነው የሚለው የጥያቄን መልስ አለ። ግን ወረበል ሞባይሉን ጥሎ ያ ጀማ ሞባይሉን ጥሎ አሳይ ቢባል ማሳየት ከብዶት ወደ ቀጣይ ጥያቄ ያለፍኩትና ውሸቱ የተጋለጠበት ኢቭን ኢየሱስ ወንድ ይስማል ችግር የለውም ብሎ ያለበት ቀን ነው። ግን መጀመሪያ አቡኪ ከተመቸው ቪዲዮ ያሳየናል፣ ካልሆነ ደግሞ ወደ ቀጣይ እንገባለን። ለዛ ነው ጀማ ሲጀመር እኔ ስገባ ዛሬታችሁ ከሆነ ፊቱ ተጠቆረ ወዳውኑ ወደው ሊያወራ እኮ አልቻለም። ወላሂ አልቻለም ሊያወራ። ሲጀመር መጀመሪያው ውይይቱ እንዴት ነበር የተከናወነው? ውይይቱ የተከናወነው እኔ ሁሱን አመጣሁት፣ እሱ ደግሞ ክርስቲያንን አመጣ። እንደዛ ቤት ተባባል ነው። ግን እኔ ከገባሁኝ ኦልሬዲ ምን እንደመሰጠው ያውቃል ሁሱ። አልሐምዱሊላህ በስብዕናው በቃ በቃላት ብቻ ደህና መርፌ ሰጥቶታል። እኔ ቢመጣ ግን የበሬ መርፌ እንደሚሆን ልክ እንደምነግረው ያውቃል። ለዛ ነው ገና ስገባ እፎይ አውራ ሲባል አየሁ አይደለ አለ። ወላሂ ጠቆረ ፊቱ ጠቆረ ስለው አያህ ይሳደባል። እኔ እኮ አይደለም ያልኩት ፊቱ ጠቆረ ረጋ ብለህ አውራኝ ሲለው ሊያወራ አልቻለም። በኋላ ዲስኮኔክት ነው ያደረገኝ ማለት ነውና አልሐምዱሊላህ እንደዚህ እኔ መፍራቱ ራሱ ለኔ አክቹዋሊ ጉራም ብቻ ሳይሆን ጉራ እንዳይመስላችሁ ግን ደስ ይለኛል። ይሄን ያክል መፍራቱ በቃ ለኛ በቂ እንደፈራ ካሳየ ንቀት አልፈዋለህ። እስኪ ስማ ክፈቱት እንስማ። ማንም መግባት አይችልም። ቆይ ፈቲም እንዳትገቢ። ቆይ ወደ ኋላ ልመልሰውና ስለ ረሂም ስትጠይቀው ወላሂ ያሳፈራል። ግን ተመልከት። ቆይ ይሄን ወደ አንተ ላገው ይመራ እኔ እየሰማኋቸውና እስኪ ሚውት አድርገው አንተ ወይ አይደለም ሰዓት ያጀንሽ ወገናችን እንዲያውቅ አተልቀው አሰማም እሷ አስቆም ስትል አስቆም የሚል መልስ ነው የሰጠው። ሚውት አድርጊ ዲያቆን ሻፋል ዲያቆን ሻወራ አያቸው የዲያቆናቸውን ለማዳን ነው። አተልቁት ክፈት። ተረጋጋ ሰውዬ ተረጋጋ። ይምራን በዚህ ቃላቶች ምን ተጠቅመ ምን ዲያቆናቸው አያቸው ማስረጃ ይላል። ስለዚህ ተረጋጋ። ሁለታችሁም ስታወሩ እስኪ እንዴ ለምን በፐርስፔክት ታወሩ? መሀል መግባት መናናቁ እኮ አይጠቅምም። መሀል መግባት የለባቸው። ነገራቸው ውስጥ ዲያቆናቸው አፍ የለውም። ይምራን ቆይ ጨርስላቸዋል ቪዲዮ። በጣም ያሳቀኝ ፓርት ግን ምን እንደሆነ ታውቃለህ? ከነዚህ ጋር እየተወያየ አስቸገሩት እነዛ ፍቅር ሲዝም። ቆይ አንተ እመጣልሃለሁ እንደዛ እንዳልኩት ታስታውሳለህ? ሚውት አድርገህ ቆይ ከአንተ ጋር ደግሞ እንቀጥላለን ብለሃል። በጣም ፈኒ ፓርት ነው። ጸሎት ጀመረ እዛው ጸሎት ሳደረሰ ወደ ጸሎት ጀመረ። መስገድ ጀመረ እዛው። እሺ ጨርስ። ራሱ አፋሉ ምን አልከኝ አሽረፍ? ራሱ አፋለው ፓርት ማታም አሁኑ በጣም እያሳቀኝ ነው። አፋለው ያወራ ነው የሚለው ኢምራን። ዲያቆናቸው አፋለው ነው። ሚውት አድርጉ። ትክክለኛ እንደዚህ ነበር። እንደዚህ ነው አካሄዱ። የከፈው ከመጽሐፉ ማን የተረጎመልህ? ማንም ይተርጉም። ተፍሲር ከሲር እዚህ ጋር አለ። ተፍሲር ከሲር እዚህ ጋር አለ። ማን ተረጎመልህ? ማስረጃ ክፈት። የትኛው መጽሐፍ ነው? የትኛው ማን የተረጎመልህ? አያችሁ በኋላ በጎግል ላይ አስተረጎመው የውሸቱን አያችሁ አይደለ? መጽሐፉን አምጣ። የትኛው መጽሐፍ ነው የምታነበው?
የትኛው መጽሐፍ ነው የምታነብ? አንብብ። አያችሁት አይደለ? የለም ማስረጃ ማን የተረጎመልህ? ይሄንን አያችሁ አይደለ? እስካሁን ሲያወራ የነበረው ካለ ማስረጃ ጉግል መሀል ላይ መጥቶ ጉግል ላይ ያመጣል። ወደ ቀጥታ ያቀርፋል። ጥያቄ ኢየሱስን የገደለው ማን ነው? ኢየሱስን የገደለው ማን ነው? ኢየሱስን የገደለው ማን ነው? አሁን ኢምራን የአንዱ ጥያቄ እኮ ነው ቀደም ያነሳት ማለት ነው። ምን ብሎ ምናምን የተናገረውን ለአንዱ ጥያቄ ማለት ነው አይደለ? አይታችኋል። ጎግል ነው ያደረገው። ጎግል ገባና ማንም ኬጂ ተማሪ ገብቶ ጎግል እንደሚያስተረጉመው ኮፒ ያደረገውና ጎግል ሆይ ተርጉምልኝ ብሎ ለሱ ሰጠው። ለምን እንግሊዘኛም በትክክል ማንበብ አልቻለም፣ አረበኛውንም አልቻለም። ስለዚህ ያለው አማራጭ ማስተርጎም ነበር። ቀጥላል እና እንደዛ ነው እጂ እንደከመኝ እኮ ቪዲዮን በማሳየት እንቀጥለው ወይስ ነገር ደግሞ መሀል ልድምር ከፍትልናለ። አንድ የሚያስቅ ነገር ላሳያቸው። ወላሂ ይሄ በጣም ነው የምስቁት። እንደዚህ ይላል መጽሐፍ ቅዱስ፣ ገና ጡት ያላወጣች ትንሽ እህት አለችን፣ ለጋብቻ ብትጠየቅ ለዚች ለእህታችን ምን እናደርግላት ይላል። ምን ያላወጣች አኺ ጡት ያላወጣች አይደለ? ይሄ ስጠይቀው ምን አለኝ? ጡታ ተቆርጦ ነው አለኝ። ገብታችኋል? ይሄ እዚህ ጋር መጽሐፍ ቅዱስ ገና ጡት ያላወጣች ይላልና ህፃናት ማለት ነው። እሱ ግን ህፃናት እንዳይባል ምን አለ? ጡታ ተቆርጦባት ነው አለ። እና በጣም የሚያስቅ ውይይት ነበር። ለማንኛውም ቀጥል። በጣም እና አላህ እንትን ይበለው። ያው ዞሮ ዞሮ አጠቃላይ ያሉት የውይይቱ እንትን ላይ ሐሳብ ሰተናል። አይ ቲንክ የሚቀሩ ወንድሞች አሉ። ኢንሻአላህ እንትን ሰላት አስር ያልሰገዳችሁ ያ ጀማ ሰገድ እያደረጋችሁ ነው። ኢንሻአላህ እንደዛን አውቂ ሐሳቦች ላይ ቪዲዮ ፖስት አድርጌያለሁ። አፈ መሀል ላይ ገባና እሱም ቪዲዮ በቻላችሁ ሪፖስት አድርጉ፣ ኮፒ ሊንክ እንዲሰራጭ አድርጉ። አይ ቲንክ ከትናንትና በኋላ 30 ላይ ያሉት 3 ቪዲዮዎች እና አይ ቲንክ አንድ ኖርማል ቪዲዮ ደግሞ አጥፍተዋል እና ሪፖርት ላይ ስለሆነ አካውንቱ እየገባችሁ ኮፒ ሊንክ ለማድረግ ሞክሩ። ጀዛኩሙላህ። ኦኬ ፎሎ ያላደረጋችሁ አሁን ሲያወራ የነበረው ባይዘው እሱ ነው። ውይይት ላይ ሲወያይ የነበረው አንዳንድ ሰው እኮ ፕሮፋይል ካላየ ላያውቅ ይችላል። እና ወንድም ኢምራን ማለት የትላንት የውይይቱ አንዱ አካል የነበረው ወንድማችን ማለት ነው። ከዚህ በፊት በደንብ አድርጎ ቀብሮ ነበር ይሄን ልጅ the same thing አሁንም የተመለከት ነው ማለት ይቻላል ነው። እና ሌላው ማውራት እንትን ወንድሞች አንድ ሐሳባችሁን ስጡና እኔ ሞር የአላህ ባህሪያት ላይ ነው በደንብ ማውራት ፈልጋለሁ። የእግዚአብሔርና የአላህ ባህሪያት ላይ የላይቫችን ዋና ዓላማ መስ ነው። እዛ ላይ ደግሞ ኢንሻአላህ እንቀጥላለን። አቡኪ ለሰላት ከመውጣቴ በፊት አውፈን በማለት ተራራኩማ። አይ ችግር የለም ሀቢቢ። አንድ ነገር ብቻ ልበላችሁ፣ በማታው ጉዳይ ነው። እኔ በነገራችን ላይ ለመጀመሪያ ጊዜ ሙሉ ውይይት ቁጭ ብዬ ሳይ ማለት ነው ከሀይ እስከ ፓ ድረስ ማለት ነው እና አጂብ ያሰኘኝ ነገር ልንገራችሁ። ውይይቱ እንደሚታወቀው ነቢያቶች የሰበኩት አላህን ነው ወይስ እግዚአብሔርን የሚል ውይይት ነበረ፣ እኔ እስከማውቀው ድረስ ማለት ነው። እሱ ያንን ነበረ ተከትሎ እየሄደ የነበረው አይታችሁ ከሆነ ማለት ነው። ነገር ግን ልጁ ያቀረባቸው መረጃዎች ስቲል እኔ ግራ አጋብቶኛል። ስክሪንሻት እያደረኩ ነበር። ለምሳሌ ሱረቱ ኒሳ ላይ ያለውን ሴቶች እናንተ ሻዎች ናቸው የሚለውን እያቀረበ ነበር። ይሄ ማለት እንዴት አስቦት ነው? አእምሮ ላይ ማለት ነው። ነቢያቶች የሰበኩት አላህን ነው እግዚአብሔርን የሚል ርዕስ ነው። ነገር ግን መረጃው አሁንም መጥቶ ጭንስር ነበረ። ሴቶች ለእናንተ እንደዚህ ናቸው የሚለውን እሱን ነበር እያሳየ ነበረው። ሌላም ልትገምልክ ይሄ ዮሐንስ ወንጌል 4:6 ላይ ያለው ማለት ነው። እኔ እውነትም መንገድም ነኝ ከኔ በቀር ወደ አብ የሚያት እሱን ራሱ እንደ መረጃ አድርጎ እያቀረበ ነበረ ማታ። ወላሂ በጣም እየታዘብኩት ነበረ ልጁን ማለት ነው። አንድ አስባው ሁለቱም የሚገናኝ ነገር አይደለም። ወይስ ኢየሱስን እንደ ነብይ ተቀብሎ እግዚአብሔርን ሰብኮታል እያለ ነው ወይስ እንዴት ነው ማለት ያየበት አንግል አልገባ ብሎኝ ነው። ሶስተኛው ደግሞ ይዞት የመጣቸውን ፋይሎችን ይዋቸው። ይዞት የመጣውን ፋይል ይዩት። አሁን 2 ስልክ ነበር አይደል? አንደኛው ስልክ ላይ አንዱን ካን ማኔጅ አልተደረገም ፋይሉ እና ሲመስለኝና እኔ ኮንክሉድ እንዳደረኩት ፐርሰናሊ ነገሩ ብጥብጥ ይሆናል፣ አንወያይም፣ ስለዚህ አንተያይም የሚል ይዞ መጥቶ ነበር። ነገር ግን ሁሱ በጸባይ አይታችሁ ከሆነ አንተ በሚፈልገው ሁኔታ እያለው ነበር። ቀጥሉ። ለማንኛውም ጀዛከላ ያ ነው መሰረታዊ ፖይንት። በተለይ አንደኛው ማስረጃ ላይ በደንብ እናወራለን። ይህንን መጽሐፍ ጠቅሶ ማስረጃ አቅርቦ እንግዲህ እኛ እንደነሱ አይደለንም። ዝም ብሎ የተለቃቀመ ፎቶ የተነሳ ነገር ላይ ትኩረት አናደርግም።
ንባቡን ነው አንብበን ነው እንትን የምንለው። ይሄን መጽሐፍ ጠቅሶ ሁሱ መልሶ ማለት ነው ዮሐንስ ጌታቸው ነው ይሄ የዲያቆን ዮሐንስ ጌታቸው መጽሐፍ ነው። የእሱን ቪዲዮ ነው ያመጣበት። ይሄ በቃ በጣም ዲስትሮይ ያደረገው ነበረ። አርጎታልም ዲስትሮይ ማለት ነው። በራሱ ማስረጃ አድርጎ ለእንትን ማስረጃ አድርጎ ማንን ነው የሚጠቅሰው? ዮሐንስ ጌታቸው ማለት ዲያቆን ዮሐንስ ጌታቸው ማለት የኦርቶዶክስ መምህር አሁን ያሉ ናቸው። ኦልሞስት አሁን ራሱ 40 ምናምን ዓመት ላይ ያሉ ሊሆኑ ይችላሉ። እና አባቶች ምናምን ብለ ይህንን ነው ማስረጃ ያመጣው። አለ ያሳያችሁ እንግዲህ። እና በጣም ያሳዝናል። አስቸጋሪ ነው። እሺ ወንድም ሀይከል አሚርና ሙሳብ ኢንሻአላህ አጠር አጠር አድርጋችሁ ሐሳባችሁን ግለጹ። መጀመሪያ ሙሳብ ሰላም አለይኩም ብያለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? እንዴት ነህ ሀቢብ? አልሐምዱሊላህ ሁሉ ምርጥ አልሐምዱሊላህ። ማታ ማሻአላህ የሚገርም ውይይት ነበር። አይ ቲንክ ወንድሞቹም ብዙ ስለነበሩ ነው ማታ እኔም መግባት እድልም አላገኘው፣ ለዛ ነበር የወጣሁትኝ። ወላሂ ብዙ ነገር ነበር የታዘብነው። ከመጀመሪያ ጀምሮ ስንነሳ ላለመወያየት አንድ ሰው ተወያይ ተብሎ ያ ሁላ ሰው ቁጭ አድርጎ እንዴት ነው አንድ ሰው አካውንት ላይ ሪፖርት የሚያስደርገው? ውይይቱን እንዳልፈለጉት በዛ ማየት ይቻላል። ሁለተኛ ነገር ደግሞ ያ ሁላ ርዕሱ ምንድን ነበር? ከርዕሱ ተወጥቶ ደግሞ ወላሂ በጣም የታዘብኩት ነገር ከርዕሱ ወጥቶ ሁላችሁም እንዳያችሁት እናታችን አይሻ ጋር ነበር ሲኬድ የነበረው። ፎቶ አሳይቶ የሆነ እሱን ከጌሙ ለማስወጣት ሲያደርጉ የነበረው ነገር አለ። ደቂቃውን ደግሞ ኡስታዝ ሳየው አንዴ ካያችሁ ሁላችሁም ምን ያህል አጭበርባሪ እንደሆነ ያቺን አጋጣሚ ተጠቅሞ ደቂቃን አልጨረስኩም ብሎ እንደ አዲስ ከ10 የተጀመረበት ሁኔታ ነበር። ብቻ ምን ያህል ሊያጭበረበሩ እንደነበር ፕላስ ደግሞ ኢምራንን ያልፈለጉበት ምክንያት ኦብቪየስ ሁሉም የሚያውቀው ነው። ሁሉም ላይ ደግሞ ጥያቄን ፈጥሯል። አሁን መጥቶ ከኢምራን ጋር ከተወያየም ትልቅ አደጋ ላይ ነው የሚወድቀው። አለመወያየቱም እንደዛው ሁሉም ላይ ጥያቄ ፈጥሯል። ኢንሻአላህ ወንድሞቹን ቀጥሉ። ጀዛከላህ። ሃይከልና አሚር ካላችሁ ኢንሻአላህ ሐሳባችሁን እንትን በሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ሁላችሁም? የትናንትና ውይይት ላይ ያው ሐሳብ ለመስጠት ሳይሆን ያው ብዙ ነገር ተብሎበታል። ከዛ ሳይድ እያነሳ የነበረው ሙግት እጅግ በጣም የሚያስቅ ነበር። እንደውም አንድ በጣም ያስገረመኝ ነገር ምንድነው አላህ Subhanahu Wa Ta'ala ወደ ሁለተኛው ሰማይ ይወርዳል ብሎ እጅግ በጣም ገርሞት ሲያወራ ነበርና የሱ አምላክ ወደ ሁለተኛ ወደ ሶስተኛ ሳይሆን ምድር ላይ መጥቶ ምድር ላይ መጥቶ አንድን ሽማግሌ ሲስም ነበር አይደል እንዴ? ሁለተኛ ሰማይ ላይ አይደለም ምድር ላይ መጥቶ ሲልስ ነበር አንዱ ሽማግሌ። ከላዩ ላይ ራሱ አትነሳ ሳልጠግብህ አትሂድ ብሎ ሲናገሩ ነበር። ምንም ላይክ አላህ ሁለተኛ ሰማይ ላይ መምጣቱ አስገርሙት ሲያወራ በጣም ስስቅ ነበር። እንደዚህ አይነት እምነት እያለው ማለት ነውና ስለ አላህ ባህሪያት ደግሞ ሲያወራ በጣም እየገረመኝ ነበር። ስለ አላህ ባህሪያት ደግሞ ሲናገር በጣም እየገረመኝ ነበር። እግዚአብሔር የሰው እኮ ባህሪ የለውም በሰው አካላት የሚገለጽ አይደለም ሲል ነበር። ባይ ዘ ዌይ ባይብል ላይ እግዚአብሔር በሰው ሳይሆን በእንስሳ ነው ራሱን እንትን የሚለው ማለት ነው የሚያስመስለው። በሰው ብቻ ሳይሆን በሰው አካላት ሳይሆን እንደ እንስሳ ነው ራሱ እንደ ብል ብሎ ነው ራሱን የሚገልጸው ማለት ነው። እንደ አንበሳ አጓራለሁ ብሎ ነው የሚናገረው አምላክ ማለት ነውና እንደ ነቀዝ ሆናለሁ ብሎ የሚናገር አምላክ ከእንስሳ ጋር ነው እንጂ የሚመሳሰለው ከሰው ጋር ራሱ አይደለም የሱ አምላክ ማለት ነውና አንዳንድ በጣም የሚገራርሙ ነገሮች ሲያነሳቸው ነበረ። ኦቨርኦል ውይይቱ በጣም ደስ የሚል ነገር ነው። ሁሱ በጣም አላህ ይጠብቀው። በጣም ቆንጆ ነገሮችን አንስቷል። ውይይቱ ላይ ያለኝ ሐሳብ ይሄ ነው ባጭሩ። ቀጥሉ አቡበከር። አሚር አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ ብዙ ስለተባለበት እኔ ሁለት ፖይንቶች ብቻ ላንሳና አጠር አድርጌ መጀመሪያው የኛ ቤት እኮ አይመችም። ክርስቲያኖች ጋር ሄደህ ማስጨነቅ ነው ደስ የሚል። እነሱ ቤት ገብተህ ነው አያ የላ አላችሁ። በጣም እየሳቀኝ ነው። የላ ለእንድሮ ማይጓየው ቀጥል። እሺ
ኦኬ እሺ፣ 2 ፖይንቶችን ላንሳ። የመጀመሪያው እንትን ነው። እኔ እዚህ ቲክቶክ ከመጣሁ 3 ዓመት ሆኖኛል እና ወደዚህ ሰፈር ከመምጣቴ በፊት የሆነ በፌስቡክ ላይ ተቆራርጠው በሚለቀቁ ቪዲዮዎች አውቀዋለሁ ልጁንና ረጅም ጊዜ ይህን ያክል ዘመን እስልምና ላይ ሲሰራ የሚታወቅ ከሆነ እኔ ጠዋት ቤት ከፍቼ ነበረ። ክርስቲያኖች እስቲ እስልምና ላይ ትልቁ ብላችሁ የምታነሱት አርጊውመንት አላህ አምላክ ላለመሆኑ ምንድን ነው የሚል ርዕስ እንትን ብዬ ቤት ከፍቼ ነበረ እና ምክንያቱም ማወቅ ፈለግኩኝ። እኔ አስቤ የነበረው ይሄ ሰውዬ በቃ ይህን ያክል ዘመን እስልምና ላይ ሰርተዋል፣ 1 ሚሊዮን ምናምን ፎሎወርስ አለው። ስለዚህ በቃ የሆነ ሁሱን ቻሌንጅ የሚያደርገው ወፈር ያለ ሙግት ብዬ ጠብቄ ነበረ። ግን ጀለስ ምንድነው ያደረገው? ርዕሱ ያለው ኮንታ ነው፣ እሱ ነጃ ጋ ሰቆጣ መጥቷል። እዛም ሆኖ የሚያወራው ነገር ይሄ ነው የሚባል አይደለም። ምንድነው የሚለው? የጣቶቹ መሀል ፍጡር ናቸው፣ ፈጣሪ ናቸው። ተረጋጋ ተረጋጋ፣ ተረብሻሉ፣ አጠጣ መሰል። እኔ አላህ ሙስታን እና ምን አይነት ሰው ነው ወላሂ፣ የምር እስከማይመስለኝ ድረስ ማለት ነው። እኔ ፎሎይም ቤቱም አልሄድም ምናምን እና ብዙ ቪዲዮዎችም አላይም የዚህ ሰውዬ ነው። ዛሬ ነው በቃ ማታ ነው በደንብ ያየሁት ሰውዬውን ትኩር ብዬ በደንብ ምን አይነት አቅል እንዳለው ያየሁትና የሆነ በጣም ክርስቲያኖች 1 ሚሊዮን ምናምን ካስገቡት እሱን ለምንድነው እኔ ፎሎ ማያደርጉኝ? ወላሂ ይደብራል። ፎሎ አድርጉኝ እኔንም። እሱ ፎሎ ከተደረገ 1 ሚሊዮን ከገባ እኔ ምንም አያንሰኝም። ኤኒዌይስ ይሄ የመጀመሪያው ፖይንት ነው። ርዕሱ የነበረው ሌላ ቦታ ነው፣ እሱ የነበረው ሌላ ቦታ ነው። እዛም ሆኖ ግን እሱ የሚያወራው አላህ ያለው ያው እንደ ቻይንኛው እንደዛ ነው። 2 ሚሊዮን አስገቡኝ ለሱ 1 ሚሊዮን ከሰቆጣ ሄዶ የታክሲ አቶ ያልመጣ ሰው 1 ሚሊዮን ካስገባችሁ እኔን 2 ሚሊዮን አስገቡኝ ነው እንግዲህ እኔ የተረዳሁት። ለራሱ ውሃ ይጠጣል እዛው ጋር ነው። በጣም የታዘብኩት ነገር ይሄንን ነው። አኺ ኡስታዙና ጀዛከላ ለሰበክ ወያክ ማሻአላ ጀዛከላ። ጥሩ በጣም የሚገርም እና ድንቅ ሀሳብ ነው። ግን ማመስገን የምፈልገው ሰው አለ። ኢምራን ቆይ እሰጥሃለሁ ድላፎን። በጣም ትናንት ሁለት አካላት ነው ያው ግለሰብ አይደሉም፣ 2 አካላት። አንደኛ በቃ ኮሜንታተሮች ማሻአላ በጣም በቃ የሙስሊሞች ቤት ዋው የሚያስብል ነበር። ሁለተኛ ደግሞ ጊፍተሮች 3 4 ምናምን ስማቸውን 2 ነው ምናምን ማቃቸው ያው የተለመዱ ጊፍተሮችም ማቃቸው እነ ዶክተር የሆነ ነገር ስሙን በደንብ አላስተውሰውም። ቅድም እዚህ ጋር ገስት እየላከልን ነበረ። ኡስማን ይሁን እንደዚህ አይነት ነገር የንስር ምልክት ያለው ኡሙ ሱኩና ይሁን እንደዛም ተመሳሳይ በጣም በቃ አክቲቭ የነበሩ በጣም የመጨረሻ እና አላህ ኸይር ጀዛችሁን ይክፈላችሁ። አሁን እንደዚህ አይነት ነገራቶች ከምን አንፃር ሳላህማ የታወቀ ጊፍት ለሳላህ ግን ጊፍት ስጡት። ወላሂ ሳላህ ይሰጠው 20 ሌቭል 25 በጣም ጊፍተር ነው ሳላህ። ለሳላህ ስጡት ጊፍት ፕሊዝ። እሱ ሰጪ ነው። አንተ ነው በነገራችን ላይ ከእያንዳንዱ ጊፍት ጀርባ አለ አቡኪ ታውቃለህ አይደል? ይሄን ሳላህ እንዴ ባለፈው አነስ ሲወያይ እኔ መሀል ላይ ነበር እንደ ድንገት የመጣሁትና እንዴ ሰውዬ ግን ምን ኪት ነው በጣም ከፍተኛ ጊፍት ነበር ይሰጠ የነበረው እና ሳላህ ነው ሰጪው የነበረው። ሳላህ እያንዳንዱ ውይይት ላይ ሙስሊም ሲወያይ እንትን ነው። ግን ያው እሱ ግዴታው ነው አለበት። በጊፍት ብቻ ሳይሆን በትምህርቶቹም ጭምር ያስታውቃሉ። ስለማውቃቸው ነው ከድሮ ጀምሬ ስለማውቀው ሳላህ ስለ በማውቀው ያክል ማለት ነው። አይ ማሻአላ በጣም ከሌሎች ባልተናነሰ ጊፍት ስጡት። ጊፍት ይሰጠው። ሳላህ ጊፍት ላይ ነው ትኩረት የሚያደርገው። አንዴ አውቆ ኢብራሂም ቤት ሲሰጥ አስተውላለሁ። ሌቭል ከፋለ ብሎ ምን አለ 74 አበባ ሰጥቻለሁ እንደረሰ ያው ለጠላት ቢሆንም 74 አበባ ሰጥቻለሁ። ለዮኒ ማኛ ነው። አንተማ እዚህ የደገፈገብክ ለዮኒ ማኛ ጊፍቱን ጨረሰ ይምራል እና እንደዛ ነው እንትን አስቤ ነበር ኢምራን ምናልባት ያው ዶክተር አሁን መጣ። ያው ለሳላህ ይደጋገፋሉ እነሱማ። እሱ ዶክተር ዲአር ማለት ነው። ኡሙ ሱኩና ይሁን የእንትን ምልክት ላይክ ኡሙ ሱኩና አይመስለኝም። ነው ብቻ የሆነች ምንድን ነው የምትባለው? ሙባረክ አቡኪ ሙባረክም ጊፍተር ነበር። ሙቤም ሙባረክ ነበር። ሙባረክ
ሙባረክ ነበር። አዎ ሙቤ ሚዲያ ሳይሆን ሙባረክ ማለት ነው። የሆነ የእንትን ምልክት ያላት ኦስትሪች ነው የሚባለው ላይክ እንደዚህ አይነት ምልክት ያላት እህትም ነበረች። እናንተ አላህ የጀዛችሁን ይክፈላችሁ። ያው ግዴታ መናገራችን ስለሆነ ነው። ፉአድ አላህ የጀዛን ይክፈል። ያው ስላንተ ምንም አናወራም። አላህ የጀዛን ይክፈልህ። የሰራውን ስራውን ሰዎች ያካፈሉኝ ነገር አለ። አላህ የጀዛን ይክፈልህ። ሳላህምና ፉአድ ጀዛኩሙላህ። አይ ቲንክ ትክክለኛ ነገር ነው አይሰማሁት ሳላህ ወይስ የአካውንቱን አስመልክተው? አዎ ፉአድ በጣም መመስገን ያለበት ልጅ ነው። ከኋላችን ያለ ልጅ ነው በሁሉም ነገር ነው። አላህ ጀዛን ይቀበል። ፎሎ ይፈልጋል እንዴ እናስደርገው ወይስ እንዴት ነው? አለ አሁን አለ ታች አሁን አይቼው ና ፉአድ ካለ አስከፍተዋል። ኢቭን የኔ አካውንት ራሱ ከአንዴም ሶስቴ ያስከፈተልኝ እሱ ነው ላይፍ ሲዘጋቢ ማለት ነውና እኔም አካውንት ተመሳሳይ ነገር ሲያጋጥመው እንትን በሉ ብሏል። ቆይ ባለ 10 ላድርገው። ቆይ ሙሳ ባቱርና ባለ 10 አደርገዋለሁ። እዛ ማድረግ እየተቻለ ምን ሆናችሁ? ሙሳ ሀቢቢ ላክ። በነገራችን ላይ ፉአድ እንድሪስ ሙሳ ተመለስ። ፉአድ እንድሪስ ሁላችሁም ታውቁታላችሁ ብዬ አስባለሁ እና ፌመስ ቲክቶከሮች ሚዲያ ላይ ያሉት ማለት ነው ጌመሮች አካውንታቸው ሲዘጋ ጆን ዳንኤል ሊሆን ይችላል ሌሎችን እሱ ነው የሚፈታላቸው እና በዚህ ዙሪያ አካውንታችሁ ትላልቅ ሚዲያ ያኖራችሁ አካውንታችሁ የሚዘጋ ሰዎች ካላችሁ አናግሩት። እሱ ነው ብዙ ጊዜ አካውንታችን ሲዘጋ የሁሱንም የእኛንም የኢምራንንም ምናምን መሰል ችግሮች ሚዲያ ላይ ያሉ ችግሮች ሲኖሩ እሱ ነው የሚፈታልን። ፉአድ እንድሪስ እዚህ ውስጥ ያለው ከሀይከል በታች ያለው ማለት ነው መጨረሻ ላይ እና ፎሎ አድርጉት። ፎሎ ካረኩት ቆየሁ መሰለኝ እኔ። ሁላችሁም ፎሎ አድርጉት። እዚህ ውስጥ ያላችሁ 3000 ሰዎች አላችሁ። ሁላችሁም ፉአድን ፎሎ አድርጉት። ትልቁ ላይ አድርጉት። እየመለሰብኝ እኮ ነው። ትልቁ ላይ ላድርገውና የተወሰነ ደቂቃ አይ ትክክለኛ ግን ያው ሌሎች ቲክቶከሮች ምናምን መታችሁ እንትን ላይክ እንደ ስራ ነው የምታወሩት። በኋላ የበጎ አድራጎት ድርጅት እንዳያደርጉት እዚህ እንደዛ ነው። እሺ አቡኪ እዚሁ ለመጨመር ያክል ማለት ነው የጀማዓቱል ኸይር የትናንትና ውይይት እንዲሳካ ኦልሞስት ትልቅ ተጽዕኖ ያደረገ ወንድማችን ነው። ለምን አካውንቱ ክላሽ ሲያደርግ ይሄ ግሊች እያደረገ መሀል ሲያስቸግር እሱን ነገር ማድረግ እንዳለብን ተጨማሪ ሁላችሁም ዱአ አድርጉለት። አላህ ስራን ይቀበልህ። እንዲሁም ሁላችሁም ፎሎ አድርጉት። አላህ ይቀበለው እንደሚል ማሻአላ። በተጨማሪ ደግሞ የትላንትና ውይይት ሌላው እንዲሳካ አስታወስከኝ። በጣም የአንበሳውን ድርሻ ከወሰዱት እህቶች መካከል ወንድም እህት ሃና ዮኒ ማኛ ጋር እየደወለች እኛ ጋር እየደወለች እንዴት ሆነ ዮኒ እንደዚህ አይደለም እንደዛ ያው እሱም በላይ ባመስግኗል። አንድ ፍሬንድ አለችኝ እሷ ናት እንደዚህ ያደረገችልኝ ምናምን ብሏል። ስልክ እየደወለች እንዴት ነው ምናምን ያው አሁን እና ውይይት እንትን መንገድ ላይ ነበርኩኝ የሃይዌይ መንገድ ወላይ ልጋጭ ነበረ ብላ ነው የነገረችኝ። ሱብሂ ላይ ሃይዌይ መንገድ ላይ ሆኜ ኖ በምንም ተአምር ዛሬ ኢምራንና ሁሱ ሳይወያዩ መቅረት የለበትም በምንም ተአምር ብላ ማለት ነው። ሐቂቃውን ስነግራችሁ ከዛ እየተደዋወለች እኛም ጋር ትደውላለች። እንዴት ነው ምናምን ሁሱና ኢምራን እንግዲህ አይታችኋል የነበረውን ፍላጎት። እዛ ጋር ደግሞ የነበረው ሁኔታ እንዴት ነው በቃ አልመጡም ወይ አልተወያዩም አይነት ፖለቲካ ተሰርቶ ለመቅረት አይነት ነገር ነው እና የለም ሰበብ መፍጠር የለብንም ብላ እንትን ካደረገች እህት መካከል አንዷ ናት። ያው ሌላው ወንድሞች ምናምን እናንተን ማመስገን ራሱ ስድብ ነው የሚሆነው። ድግስ ላይ የራስ ድግስ ላይ መመስገን ትንሽ ላይክ ስድብ አይደለም እንደዛ ስለሚሆን ያው ስለነሱ ምናምን እንትና እያለን አናወራም። ለዚህ ውይይት አንደኛው ወንድማችን ሴዶ ማርሻል ወንድማችን ሴዶ በቃ አላህ ኸይር ጀዛውን ይክፈለው። አካውንቱ ተመልሷል። ከተመለሰ እንደውም ኮፒ ሊንክ እናስደርግለታል እናስመጥተን አካውንቱ መመለሱ አንድ አፍታ ኢንሻአላህ ይምሩ ሰላም ስላላት
በቃ ኢምሩና ሳላ ስላላችሁ አንድ አፍታ ቀጥሉማ። ቆይ የሆነ እመጣለሁ አንዴ ኢንሻአላህ። እስከዛው ሁለት ነገሮችን ላስቀምጥ። በጣም ሱብሃንአላህ አስባይ ነገር መሰላችሁ። እኔና ሁሱ ላይቭ ሆነን እየላክላቸው ነበር። ለተሳደቢዋ እንኳን እየላኩላት ነበር። እና የሚገርማችሁ ነገር እየላኩላት ምንድን የምታደርገው ሪጀክት የምታደርገው ልክላታ አትቀበልም፣ እምቢ ትለዋለች ማለት ነው። ከዛ የሚያስቀው ግን አላህ ሱብሃነሁ ወተዓላ ውሸቷን ሳጋጠበት እንዴት ያደረጋት? በራሷ አንደበት ምን አለች? ኢምራን እኮ እየላከ ነው ግን እንዳትቀበለው ብላ ሳታስበው እዛው ላይ ተናገረች። ከዛ ሱብሃንአላህ የሚያስባችሁ ደግሞ ምንድነው? እዛው ደግሞ እፎይ ምን ይላል? እሱ ሰው ምን ይላል? አይልኩም የት ናቸው? አይልክም ይምጣ በሉት እያለ ይናገራልና ሱብሃንአላህ ያስባኝ። ወላሂ ቢላህ አለይኩም ምን አይነት ማጭበርበር ነው? ከጎኑ ተቀምጣ እያስገባኝ ነው ያች። ከዛ በጣም ያሰቀኝ ደግሞ ነገር መሰላችሁ? በለቀለህ ቪዲዮ ከተው እሺ ይምሩ። አረ ሙሉ ቪዲዮ አለ። እሺ የትኛው ቪዲዮ ነው ያዩት? ጥሩ። አይ አሁን የተናገርከውን ያው በቪዲዮ አለ ራሷ ስታወራ ማለት ነው። ማን ነው ስሟ? ራሷ ልጅቷ እዚህ ጋር ልኬልሃለሁ። ቴሌግራም ላይ እየላኩልህ ነው። ኢምራን አለ አክሴፕት እንዳታረግ። እሺ አይቻልም። ኢምራን ስላለ አክሴፕት እንዳታረግ። ኖ ኢምራን አክሴፕት እንዳታረግ። አናስተናግድም ኢምራን። አሁን እዚህ ጋር እኔን ሳይሆን ዋናው ፖይንቱ እየላኩ አይደለም የሚለው ፖይንት ያዙልኝ። እሱን እየላኩ ቪዲዮ የተላከ አይደለም የሚል ፖይንት ነው። ግን በራሷ አንደበት እንደሰማችሁት እንደላክን ታምናል። ከዛ በጣም የሚገርማት አንድ ኢምሩ የላኩልሃል ሌላ ሁለተኛ ኢምራን አለ አክሴፕት እንዳታረግ። እሺ አይቻልም። ኢምራን ስላለ አክሴፕት እንዳታረግ። ኖ ኢምራን አክሴፕት እንዳታረግ። አናስተናግድም ኢምራን አናስተናግድም። ዋና ግን አያቻ እየላክን ነበር። ሙስሊሙ እዚህ ጋር እንድታውቅ የፈለገው እየላክን ነበር እና እሱ ግን ምናል እየላኩ አይደለም ማለት ኢቭን ለሰውየው ራሱ ልክ ያሳያችሁ። ያው አልሐምዱሊላህ ሪከርድ አድርጌዋለሁ በሌላ ሞባይል ተመልከቱ። ያ ኮንቲኒው ይታያችኋል። እፎይ ያው ኮንቲኒው ከነስሙ አለ ስልክለት ብዙ ቪዲዮዎች ማሳየት እንችላለን። እንደዛ እየተላከላቸው ራሱ አይቀበሉም። ከዛ በጣም ያሰቀኝ ነገር ምንድነው? አራቱ ነው እንዳልክላችሁ። ያው አራቱ ነው ኦልሬዲ። አራት ከሞላ ሌላ ሰው መግባት አይችልም። እንደዛ አራቱ ነው ምን ይላሉ? ኢምራን እንትን አልገባም አይልኩም ቪዲዮ እያሉ ፖለቲካ ይሰራሉ። ኢቭን መጨረሻ ምንድን ነው አይታችሁ ከሆነ ዘጋሁትና ቀጥታ የዮኒ ተብዬው ቤት ሂጄ ነው የሰጠሁት። አበባ ሰጥቼ ሲያስገባኝ ይምጣ ሲባል ሁሱ እንደመጣ ሲገባ ምንድን ነው ያለው? ከዚህ በላይም አንጠብቀውም ቻርጅ ሊዘጋብኝ ነው አለ። ቻርጅ ሊዘጋብኝ ነው አለና ዘግቶ ወጣ። ከዛ እንደው ያ ሱብሃንአላህ አሁንም ድጋሚ ከፈተ። ጥያቄ አንድ ሰው ላይቭ የሚዘጋው ቻርጅ ስለዘጋብኝ ነው ብሎ ዘግቶ ከወጣ በኋላ የሱ ሞባይል ክርስቶስ ነው ምንድነው በአንዴ 100% ነው ቁጭ የሚለው? ሱብሃንአላህ እኮ ነው። አይ ቻርጅ ሰክቶት ነው እንዳይባል ታዲያ መጀመሪያ ለምን ወጣ? መጀመሪያ እኮ ቻርጅ ሰክቶ መጠበቅ ይችላል። አይ ግን በቃ 2 ሰዓት ያክል ጠብቄዋለሁ ብሎ ገና ዮኒ ቤት ሁሶ እንዳስገባው ሳይ ነቅሎ ወጣ። ዋናው ጨዋታ እዚህ ጋር የተሰራው። ከሱም ቀጥሎ ደግሞ ሁለተኛ ጊዜ ሲመጣ አታችሁ ከሆነ እኔ ዲስኮኔክት ነበር ሲያደርጉኝ ለመናገር እንዳላወራ ራሱ ማለት ነው። ጀስት ነው የነበረው እንደው መዋየቱ ይቅርና ግን መጀመሪያ ውይይት ያቀረበው ማን ነው? እየዋሸ ነበር። በጣም ብዙ ሸቶች አዘጋጀለት ነበር። እሱን ላሳየ ነበር። ኤኒዌይ አልሐምዱሊላህ በዛም በዚህም ሆነ ውይይቱ ተከናውኗል። የፈለግነው እኛም ይሄን ነበር። መጀመሪያ እኔ ያቀረብኩ አልቀበልም ማለት ሁሱ መጣ። 8 ሰው ናችሁ አለ። ኢቭን ከዛም በኋላ ሴት ቤት ሄዶ አይታችሁ እንደዛ እንኳን አሩቶ ላይቭ ተዘግቶብን ሁሱ አዲስ አካውንት ከፍቶ እስከሚመጣ ያንን ሁሉ አድርገን ውይይቱ እንዲሳካ አድርገናል። አልሐምዱሊላህ ዋናው እቅዳችን እሱም ነበር። ህዝቡ ክርስቲያኖች ምን አይነት ስብዕና እንዳላቸው፣ ሙስሊሙ ምን አይነት ስብዕና እንዳለው፣ ሙስሊም በምን መንገድ እንደሚያወራ አይተናልና አልሐምዱሊላህ ሁሉም ህዝብ አይቷል። በጣም ደስ ያለ ነገር ደግሞ መሰላቸው ተንግቼ ነበር፣ ግን የተነገረኝ ነገር ኦልሞስት ከ10 ሰው በላይ ሻሃዳ ይዟል። አልሐምዱሊላህ ወላሂ ከዚህ በላይ ደስ የሚል ነገር የለም። ኦኬ እሺ ከ10 ሰው በላይ 20 ሰው አላሁ አክበር 20 ሰው በጣም ብዙ ነው። አልሐምዱሊላህ ከዚህ በላይ ደስታ የለም። 20 ሰው ሻሃዳ ያዘ ማለት ቀላል ነገር አይደለም።
እና ኢንሻአላህ ዳዕዋ ይቀጥላል። ከዚህ በኋላ ግን ሙስሊሞች እንዳትዳከሙ እሺ። ብዙ እቅዶች ፕሮጀክቶች አሉ፣ መዳከም የለባችሁም። ኢንሻአላህ ነቃ ነቃ ብላችሁ አብረን እንሰራለን ማለት ነው። ኮፒ ሊንክ ማድረግ አትርሱ እና ቪዲዮ መጨረሻ ፖስት ያደረኩትን በደንብ አድርጋችሁ ኮፒ ሊንክ አድርጉት እሺ። ወንድሞች ቀጥሉ። ኖ እዚህ ጋር ደግሞ ሴዶ ማርሻል ያው ገልጸዋል ቅድም። ወንድሞች በሙሉ ከጎናቸው የነበራችሁ ቪዲዮ በመስራትም ወንድሜ አሚር ሁላችሁም ጀዛኩሙላ። የኔም ወንድሞች ደግሞ ያው ንጽጽር ያላችሁ ሁላችሁም ይሄ ነገር እንዲሳካ ትልቁን አስተዋጽኦ ያደረጋችሁት እናንተ ናችሁና አላህ ኸይር ጀዛችሁን ይቀበላችሁ። አቡሶ አቡኪና ሳላህ እና ኢብሮ በደንብ ለመሰግናችሁ እፈልጋለሁ። እያንዳንዱ ነገር ሲፈጠር ስልክ እየደወሉ እየነገሩ የሆነ ክፍተቶች ሲፈጠሩ ክፍተቱን እየዘጉ ሲያግዙ ነው የነበሩት ሁሉም ወንድሞች ናቸውና ጀዛኩሙላ። በጣም ትልቅ ስራ ነው የተሰራው ትናንትና። የሁላችንም አስተዋጽኦ ቢኖርበትም ግን ዋናው ደግሞ ያው ለሁሱ ነው። ሁሱ አላህ ኸይር ጀዛውን ይቀበለው። ዋናውን ጌም የተጫወተው ሁሱ ነው ማለትም ስብዕናውን በማሳየት እንዲሁም ደግሞ በማስረጃ በማውራት ወላሂ እላችኋለሁ ውይይቱ ጀምሮ 20 ደቂቃ ሲጀምር በቃ እኔ አውት ኦፍ ሪያሊቲ ነው የሆነብኝ። ወረበል አውት ኦፍ ሪያሊቲ ማለትም የሚመልስበት መንገድ ሱብሃንአላህ ነው የሚያስበላችሁ። ባይ ዘ ዌይ እዚህ ጋር እንድታቁት ሁሱ ጀስት በቃ በቃሉ ነው የሚያወራው። ያኛው ቢጫ ነገር ቀብቶ የሰጡትን ነው የሚያወራው። ሁሱ ግን በቃሉ እንኳን እዛው አናታናቱን ብሎ ተመሳሳይ ሞግት ነው ያነሳበትና አልሐምዱሊላህ ከዚህ በላይ ደስታ የለም። ሁሱ አላህ ኸይር ጀዛውን ይቀበለው። ቀጥል ኢንሻአላህ ወንድሞች። ግን ኢምራን የነብይ ስም ተጠራ እንዴ በውይይቱ? ሰምተሃል? እፎ የጠራው አንድ የነብይ ስም አሁን የውይይቱ ሪስ ባይ ዘ ዌይ ዋናው እሱ ነበር። ጀዛከላህ ሸፍ አስታወስከኝ። ክርስቲያን ከመጽሐፉ ላይ ቆሞ ስለ አምላኩ ሊያስረዳ አይችልም። ይሄን ቃሌ ነው። ስሙኝ በደምብ ስሙኝ። ክርስቲያን ሙስሊም ፊት ቆሞ ስለ አምላኩ አያወራም። ሁሱ ሲጀምር ምንድን ያደረገው ከአምላኬ ይጀምራለሁ አለና ቁርአን በመጥቀስ መጽሐፍ ቅዱስ በመጥቀስ አንድ አምላክ እንደሚመለክ ነቢያት አንድ አምላክ እንደሚያመልኩ አቀረበ። አልሐምዱሊላህ። ያኛው አላህ ያጠማል፣ ሰይጣን ያጠማል፣ እንትና ያጠማል፣ እንደዚህ ያጋ። ስለዚህ አላህ እንትን ቆይ እሺ መጀመር አምላክ እሺ ቆይ አሁን እኮ አቡኪ ውይይት ላይ ስንወያይ አሁን አንተ ውሸቱን ካሳየህ በኋላ እውነቱን ማሳየት እኮ አለብህ። አላሳይም ሲቀጥል የቃላት ጨዋታ እንደዛ ከሆነ ምሳሌ መጽሐፍ ቅዱስ እግዚአብሔር ያጠማል አያጠምም? መልስልኝ አንዴ አድርገህ አስቀምጠው። ያጠማል አያጠምም? ያጠማል። እግዚአብሔር ጠማማ ያደረገው ማንም ሊያቀነው አይችልም። እግዚአብሔር ጠማማ ያደረጋቸው ሰዎች ሰይጣን ያጠማል አያጠምም? ያጠማል። ፔሬ ስራው እሱን ላሱ አይደል? ስለዚህ እግዚአብሔር ሰይጣን ነው። እንደዚህ አይነት ሎጂክ ነበር ሲነሳ የነበረው። በጣም የተመታና የሚያስቅ ማለት ነው። ጀስት ምን አይነት ድብና እንደሆነ አውኪ አንተ ታስባለህ? ታያለህ? አስባለሁ። ታያለህ? አያለሁም አስባለሁ። እግዚአብሔር ያያል ያስባል። ስለዚህ አንተ እግዚአብሔር ነህ። አላሁ አክበር። ፎልስ ኢኩዊፊኬሽን ፋላሲ ተብሎ ይጠራል በሎጂኩ ዓለም ማለት ነው። ይሄ ኢንሻአላህ በደንብ ይኬድበታል። ፎልስ ኢኩዊፊኬሽን ፋላሲ ተብሎ ይጠራል። ያ ማለት ፀሐይ ያበራል፣ ሻማም ያበራል። ሶ ፀሐይ ሻማ ነው እና እንደዛ ነው። ዲአር አንዴ ዲአር መልሰህ ገዝተ ላክልኝ። ዲአር ቀጥል ኢምሮ አንተን እኮ ልል ነበረ ቅድም ሳላህ ስትል ምናልባት ሳላህ ተው የሳላህን ላይክ ብዙ የማይወራም ነገር ስላለው አላህ የጀዛውን ይክፈለው። ዝም ብላችሁ ብቻ ዱዓ አድርጉለት እሺ። ሁሉም ነገራቶች ማለት ነው ሁለት አይነት ነገር አለ፣ ፊት ለፊትና ኋላ የሚባል ነገር አለ እና ቤዝዶን ሁለቱም ነው እያንዳንዱ ነገር አይዴንቲፋይ የሚደረገው ማለት ነው። እና ከዛ አንጻር ነው ይሄ እዚህ ጋር የምትመለከቱት ወንድማችን ዲያር ማሻአላ ትላንት በጣም በጊፍትም በምንም ሲያግዝ የነበረ ወንድም ነው። ፎሎ አድርጓቸው። እዚህ ጋር ደግሞ የምትመለከቱት ኡስታዝ ዛኪር ይባላል። እሳቸውንም ፎሎ አድርጓቸው እና እንደዛ ነው። እሺ ያው አሁን ይሄንን የምናደርገው ለምሳሌ ምንም ላያደርግላቸው ይችላል፣ ግን ጀስት ጊቭ ሪስፔክት ፎር የሆነ ነገር ላደረገው አካላት ሪስፔክት መስጠት ስላለብን ነው። እንደዛ ነው። ለወንድሞች እድል ይሰጥና ማለት ነው። ፕሊስ አንድ 15 ደቂቃ ወስደን ስለ ዲያቆኑና ባክስት ሂስትሪ መናገር አለብን። ፕሊስ ወሳኝ ነገር ስላለ ማለት ነው። ላይቭ ላይ ያልተናገሩት ነገር አለ። ስለዚህ ባክ ወንድሞች ጨርሱና በደንብ አድርገን ሁላችንም ከውይይቱ ጀርባ የነበሩት ነገሮች ዲያቆኑ ምን ሲያደርግ እንደነበር እና ቤተክርስቲያን ምን እንዳለችው ኢቭን ሲያደርጋቸው የነበሩትን ፖለቲካዎች በቪዲዮ በማስረጃ ማሳየት አለብን። ያ ኦኬ ትክክል። ሌላ ፕሮግራም ይኖረናል። ባይዘዌ ያው ዝም ብለን አናውንስ አናረግም።
ቆይ ሲደርስ አናውንስ እናደርጋለን። ባይ ዘ ዌይ ይሄ ፕሮግራም ልክ ኢምራን እንዳለው አደገኛ ፕሮግራም ነበር በጣም ቢኮዝ ተቃውሞ ደርሶ ነበረ ከሲኖዶሱና ከመሳሰለው መግለጫው ላ ሊወጣ የሚችልበት እድል ሊኖር ይችላል የሚል ሐሳብ አለ። ተቃውሞ ደርሶ ስለነበረ ማለት ነው። ሙስሊሞች ይሄን ግለሰብ እና የመሳሰሉ እዚህ አጠቃላይ ለእንትን ላይ ቲክቶክ ላይ ያሉ ክርስቲያኖችን አታወያዩ የሚል ቀጥታ ተጠቅሶ ናችሁና በጣም ነው የማመሰግናችሁ። ያ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ይገርማል። አንተም ጋር መተው ሪፖርት በጣም ይገርማል። እንዴ ለምን ጊፍት ሰጠ ነው እንግዲህ ሪፖርቱ። ነገራችን ላይ ብዙ ተዘግቷል እየተባለ ነበር። ሰምተህ ከሆነ የብዙ ሰው አካውንት ሪፖርት አድርገዋል። ኢቭን ቪዲዮ ሰሩት የነ ሌሎች ልጆች ማለት ነው። እስከዛ ድረስ ነው የኢብሮ አሁን ተዘግቷል። ለምሳሌ ኢብሮ ተዘግቶበታል የመጀመሪያ አካውንቱ። አላህ እንትን ይበለው ብቻ። አይ ጀዛኩሙላህ። እሺ ኢምሩ ጀዛከላ ቴሌግራሙን የሳላህ ለማግኘት ያው ማሂር COMP ኮምፕ ብላችሁ 1 2 ብላችሁ ሰርች 3 ድረስ ሰርች ይወጣላችኋል። የኔ ለማግኘት ደግሞ ከፈለጋችሁ ያው የኔ ደግሞ በስሜ ነው ኢምራን። ከዛ እዚህ ጋር ቲክቶክ ላይ ባለው ማለት ነው _APOLOGETICS በዚህ ታገኙታላችሁ። አፕሮጀክት ስክራች ሰርች አድርጉት ይመጣላችኋል። እሺ የወንድም አቡኪ በጣም ቀላል ነው ለማግኘት። ዩዘር ኔም ላይ እዚህ ጋር ማለላችሁ ያ ቡኪ 145 ነው። ቀላል ነው። ቡኪ 145 ብላችሁ ታገኙታላችሁ። ተቀላቀሉ። መረጃዎች እዚህ ጋር ይለቀቃሉ። አስቀድሞ ያሉት ነገሮች እዚህ ጋር ስለሚለቀቁ እየገባችሁ ተከታተሉ። ወደ ሐሳቡ እንመለስ። አዎ ቀጥል ኢምሩ። ሳላህ የለም መሰለኝ ቀጥል። ባለው የሃይማኖታችን ውዥንብር ነው እፎይ የሚባል እንትን አለ። አሁን ምን ሰማው ክርክሩ ያስኬዳሉ። ምዕመናን በዘመናችን ወሬና ስድብ ይወዳሉ። ጀግና ማለት እውነተኛ ማለት የተሳደበ ወሬኛና አሉባልታ የሚነዛ ይሄ ትክክል አይደለም። እንደ መጽሐፍ ቅዱስ አነጋገር በአንተ ምክንያት እግዚአብሔር እንዳይነቀፍ፣ እግዚአብሔር እንዳይሰደብ ተጠንቀቅ። እግዚአብሔርን የሚያሰድብ ኃጢአት የሚያሰራ ክርክር የለም። መጽሐፍ የሚለው እግዚአብሔር በፍጥረቱ ተገለጠ ነው የሚለው አይደለም። ስለዚህ ማንም ፈጣሪውን እንዲነካበት ማንም አይፈልግም። እነዚህ ግን የስድብ እንጂ የክርክር አይደለም። ስማቸው እነዚህ ተብዬዎቹ እና ዲያቆኖቹ ምንድናቸው? የስድብ እንጂ የክርክር ሊሳደቡ ነው ይላል። ስድቡን እናሳያለን። ትክክል አይደለም። የእፎይም ክርክር ትክክል አይደለም። የነዛም ክርክር ትክክል አይደለም። ኢየሱስ ክርስቶስን ሙልጭ አድርገው ሲሰድቡት ቁጭ ብሎ ይሰማል። ይሄ ነው። ስለዚህ ትክክል አይደለም ብሎ ኢየሱስን ያሳድባል ብለው በደንብ አውግዘውታል። አክቹዋሊ እንደሚሳደብ መጀመሪያ እናስቀድም ወይ ውሸቱን እናስቀድም? ምረጡ እናንተ። ሐሳብ ካለ ሄዱበት መጀመሪያ። ቆይ ሳላህ ቀጥሉ እናንተ ኢንሻአላህ። ይምሩ ወይ ካለ አንተ ትንሽ ቀጥልና ኢንሻአላህ። አንድ የሆነች ቪዲዮ ኤዲት እያደረኩኝ ነበርና እኔ በጣም ረጅም ጊዜ ይፈጅብኛል። ከዛ እንትን ልበልና ከዛ እንትን እቀጥላለሁ ኢንሻአላህ። እሺ አሁን ስድቡን እናሳያችሁ። ጎትተበት ልታወልቅበት ስትል ብልቱን እንዳታሳይበት እባክሽን አቁሚ ብሎ የሚለምናት ነው። እቺ ማህፀን አያት። አሁን እሱ ምን ብሎ ተናገረ? እንደዚህ ብሎ እስልምና ያለው ነገር ስድብ አነሳ አይደለ? እኛ ያለውን ደግሞ ስሙ። ይስማካል ሴትን ትቶ ወንድ የሚስማካል። ያው ምን እንደሚለው ይህንንም ብሎ አፌን ሳመኝ አለ። ይሄ ነው መጽሐፍ። እንደዛ አይደለም። ምክንያቱም ክርስቶስ አምላካችን ነው። አምላካችን እንደመሆኑ ደግሞ ቢስመው ምንም ችግር የለውም ማለት ነው። ቢስም ምንም ችግር የለውም። ሳመኝ ግን ችግር የለውም ማለት ነው። ወላሂ አዚም ያርገ ኢምራን እስቲ ድገመው እስቲ ናስማ።
አውዙ ቢላሂ ሚነ ሸይጣን ግን ደግሞ እንደሚስማ ከሌው ምን እንደሚለው ይሄንንም ብሎ አፌን ሳመኝ አለ። ይሄ ነው መጽሐፍ። እንደዛ አይደለም። ምክንያቱም ክርስቶስ አምላካችን ነው። አምላካችን እንደመሆኑ ደግሞ ቢስመው ምንም ችግር የለውም ማለት ነው። ቢስም ምንም ችግር የለውም። ሳመኝ ቢል ችግር የለውም ማለት ነው። والله العظيم you are gay والله you are gay አያቻ መካን እኔ ምን አደረኩ? መጽሐፍ ከፈኩ። ያው ከዛ መባጼው ምን አለ? ይሄንንም ብሎ አፌን ሳመኝ። ሶሪ ይሄ ነገር ኤዲት ስለሆነ ነው። እሺ ያው እኔ አልፖስታኩ። ያው እንደዚህ ይላል። ይሄንንም ብሎ አፌን ሳመኝ ይላል። ከዛ ከጣሙ ብዛት የተነሳ አፌን አጣፈጠው። ምንም አላወኩም ይላል። ወንድ ለወንድ ማለት ነው። ምን አለ ዲያቆኑ? ችግር እኮ የለውም ብሎ ሲናገር ሰምታችሁታል። ተጨማሪ ዲያቆናት ምን አሉ? እስቲ እንስማ። ሳላህ የለቀቀው ቪዲዮ አለ። የእፎይ ስድብ እኮ ነው ብሎ ቪዲዮ ይሰራ አላየሁም። ጀላ መቼ ነው የእፎይን ጥሪ የምትቀበሉት? ጀላ ሁሌም እፎይ ተሳዳቢ ነው እፎይ እንዲህ ነው ከምትሉ ስድቡን ለምን አታሳዩትም? አይሻ ነብዩ የት ቦታ ነው በ9 ዓመቱ ይበዳታል? ምን አገባኝ? አይሻ ነብዩ የት ቦታ ነው በ9 ዓመቱ ይበዳታል? ወሲብ ፈጽምባት የሚለውን ሊያሳይ ይበቃናል። በጣም ብዙ ስድቦች አሉ። እንድታዩት ነው። ኢቭን የጠራት ልጅ ራሱ እኛ ጋር ትምጣ ብሎ የጠራት ልጅ ራሱ ስሙ አስልሟል። ስሙ ሌባ ምኑንም ምንባራ እያበላሽሽ እንጂ አልበዳትም ትላለህ አንተ እዚህ ጋር አልበዳትም። እሺ አውዝ ቢላ በጣም እኔ እሱ ሰቀጥኝ። በቃ ይቅርብን። ዋናው ግን አይታችኋል። አሁን ይሄ ይበቃል። በቂ ነው። አሁን እዚህ ጋር ማጭበበውን እንጀምርላችሁ። ገና ውይይቱ አንድ ቀን ከመቅረቱ በፊት ምን አለ? ለሁሱ ቴክስት አድርጌለታለሁ አለ። አሁን እኔ አቡኪን ማውራት ከፈለኩ የሚሄደው ኢምራን የሚል አካውንት ከፍቼ ኢምራን ብዬ አልሄድም አይደለ? ራሴን ሁኜ መጥቼ አቡኪ ብዬ አወራዋለሁ፣ እንወያይለዋለሁ። ዲያቆኑ ግን ያደረገ ሁሱ ቴክስቱን እንዳያየው እንዳይመለስለት ማደረገ አዲስ አካውንት ከፍቶ ቴክስት አደረገና ቴክስት አድርጌለታለሁ ብሎ ለቀቀ። ከዚህ በላይ ማጭበርበር አለ? ሱብሃንአላህ። እዩት። ያው 6600 እዛው ፎሎ አስደርጎ መጣ። ለምን? በትክክለኛ አካውንት ከላከ ሜቢ ፈርቷል ሁሱ እንዳይመልስበት። ስለዚህ ፌክ አካውንት ከፍቶ መጣላችሁ። አያችሁ፣ ገና ውይይቱ ከመጀመሩ አስቀድሞ ራሱ ለመዋሸት እየተዘጋጁ ነበረ። በኋላም ደግሞ ገፍ እየጠራናቸው ማለት ነው። ቅድም እንዳሳየኋችሁ አልተላከልንም ይላሉ። ግን ራሳቸው በራሳቸው ተጋለጡ። ደግሜ እሱን አላሳይም፣ ግን ጀስት ከላይ ይሁት እናንተ ሲያልፍ ማለት ነው። ኦኬ ኢምራን አለ አክሴፕት እንዳታረግ። እሺ ያው እኛ እየላክን እንደሆነ አይታችኋል። ግን እየላክን እንኳን አላኩም እያሉ ሲያጭበረብሩ ነበርና ሁለተኛውን ቪዲዮ ክፈተው። ሪጀክት እያረኩኝ ነው ያለችበት። አይ ኦኬ ኢምራን አለ አክሴፕት እንዳታረግ። እሺ አይቻልም። ኢምራን ስላለ አክሴፕት እንዳታረግ። ኖ ሌላ አለ። ሁለተኛ የላኩልህ እሱ ሌላ አላክልኝም። አቡኪ ያው የመጨረሻው ይሄ ነው። ቆይ እስቲ ኤኒዌይ ያው ሪጀክት እንዳደረጉ አምነዋል። ከዛ ሪጀክት እያደረጉ ደግሞ አላከልንም ይላሉ። ሪጀክት እያደረጉ ኢምራን አላከም እያሉ ወይም ሶሪ አልተላከልንም እያሉ ያጭበረብራሉ። ከዛ በጣም የመጨረሻ ነገር የማደርገው በጣም የገረመኝ ነገር ዲያቆኑ እኔን ከአምላኩ በላይ ይፈራኛል። ጉራ ሊመስላችሁ ይችላል። ካልፈራ ይመጣ። ወላሂ ጉራ አይደለም ያጀማ፣ ወላሂ ጉራ አይደለም። ድሮ ጀምሮ ስለማቅ ነው። እኔ ወረበል ዲያቆኑ እኔን አምላኩ እንደሚፈራ ይፈራኛል። ኢቭን ላይቫችንን በደንብ ይከታተላል። ላይቭ ላይም ተቀምጠው የሚያወሩ ስለኔ ነው። አሰማችሁ፣ ውሸት እንዳይመስላችሁ። ላይቭ ላይ ተቀምጠው እንኳን ባለፈው ስለኔ ነው የሚያወሩ። ስሙ፣ ቁጭ ብለው ቡጨቃ ነው የሚያደርጉት። ራሳችሁ ኢትዮጵያ ቆይ ሶሪ አይደለም፣ ያው ይሄኛ ቪዲዮ ማለት ነው። ኢምሩ ልኬልሃለሁ። እሺ ልኬልሃለሁ። እሺ አሁን መጻፍ ትችላለህ። እርግጠኛ ነኝ እየተከታተልክ ነው። ከስር እየሰማ ነው እና አይ ቲንክ አጭበረበረ ራሱ ስሙ እኮ አይገልጸውም። ለማጭበረበር ከስር ሰማ እያሉ እኔ የለሁበት። አሁን ይሄ ሌሊት 8 ሰዓት ነው የተባለው ሪካርድ የተደረገው። ሌሊት 8 ሰዓት ላይ ቁጭ ብለው ኢምራን አለ ና ግባና እንወያይ እያሉ ያወራሉ። ጉራቸው ማለት ነው። እና ፕሊዝ ሰው አትፍሩ፣ እንደዚህ አምላክን ፍራው፣ ሰው አትፍራ። ስጋ እኔ እኮ ጀስት በቃ ልወጣ ነበረ፣ ግን ምንድን ነው ያልኩት? ቆይ እስኪ እናወራ ስለው አፉ ተያያዘ። ምንም ሊያወራ አልቻለም። ለዛ ነው ያኛው ሊሳወራለት የነበረው። ዋናው እሱን አሳይተናል።
በዚያም በዚህም አልሐምዱሊላህ ሁልጊዜ ኢስላም የበላይ ነው። እሱንም በተግባር አሳይተን ሁላችሁም ጀዛኩሙላ ወንድሞችም ሁላችሁም ጀዛኩሙላ ብያለሁ። ወንድም ሁሱም እንደዚሁ ቀጥሉ ኢንሻአላህ። የመጨረሻውን ቪዲዮ የላኩልህን ክፈተው ማንዳፍታ እዚህ ሙድ እያያዙ ነው። ቱርኩ ለምን አሁን ልከውልኝ ነበር ግን ኢምራን አለ ገባ። እኛ ደግሞ ወንድሜ ኢምራን አንተን ለውይይት አንተን አልጠራንህም። እባክህን ፕሊስ እባክህን ኡስታዝ ሁሱ ይኸው እፎይ ተገኝቷል። ህዝበ ሙስሊሙ እዚህ ሙድ እያያዙ ነው። ቱርኩ ለምን አሁን ልከውልኝ ነበር በራሳቸው አነት ይጋለጣል አልኳቸው። ወሸሂደ ሻሂዱ ሚን አህሊሃ ማለት ይሄ ነው። የሆነ ሻሃዳ ማን የሚል ነገር አለ ከታች እያየሁ ሞዴሬተሮች ካላችሁ አስገባ። አብዱፍ ግን ኦቨርኦል ግን ደግሞ ማለት ነው ይሄ ነገር ጉራ እንደሆነ አውቀናል። ይሄ ነገር ገቡልኝ ትችላላችሁ ማለት ነው። 3 ሆናችሁ አቅሙና ብቃቱ ካላችሁ ይሄ ነገር ጉራ እንደሆነ አይታችኋል። ጉራ ብቻ ወሬ ብቻ ወንድ አይጎርን በተግባር ነበር። በተግባር ማሳየት አልቻለም። خلاص ይምሮ አንድ አፖን ንጉስዬ የሆነ ቴክስት በውስጥ በኩል ጽፌልሃለሁ ተመልከታት። እሺ ኢንሻአላህ ተመልከታት። ኦኬ ኢምሮ አንድ አፍታ እንትን ልል ነበረ። ቆይ ምን ላድርግ መሰለህ? እሺ አንድ አፍታ ማውራት ትችላለህ የተወሰነ ደቂቃ? ችግር የለውም ወንድሞች ካሉ እንቀጥላለን። ሳላህ ያለ ስላልደረሰኝ ዛህሩ ሀሳብ ትስተባል ረጅም ጊዜ ካየኋት። እሺ ያጀማ ቴሌግራም ጆይን ብሎ ተብላችኋል። ፕላስ የለቀቁትን ቪዲዮ አሰራጩ። እሺ ሪፖርት ላይ ስለሆነ ያለው እኔም አለው። እሺ ከፈለጋችሁ ኸይር ሀሳብ ካለ ቀጥላ። አሁን መጣ ነው ሳላህ ረጅም ሰዓት አለ። አሁን ነው የመጣሁት ወንድሞች ስትሉ ነው የመጣሁት። እሺ ቀጥላ። እሺ ሶ ጋይስ ሁላችሁም እዚህ ውስጥ የመጣችሁ ባረከላሁ ፊኩም ጀዛኩሙላሁ ኸይራ። እንግዲህ እጅግ በጣም ደስ የሚሉ በርካታ ነጥቦች ተስተዋሉ። እንደም አቡበከር፣ ኢምራን፣ ሌሎቻችሁም ያነሳችሁት። ሶ ከፊታችን የሚጠብቀን አንድ ስራ አለ። እሱም የኢምራን አካውንት 1 ሚሊዮን ማስገባት ነው። ዘመቻ ከፍተን 1 ሚሊዮን እናስገባዋለን። ይህንን እንግዲህ የምታውቁት ሰው ካለ ወይ እናንተ በራሳችሁን ብትሆኑ አንዳንድ ቪዲዮ ስሩ። ሁላችሁም ቪዲዮ እየሰራችሁ ወንድም ኢምራንን ታግ ታረጉታላችሁ። ቪዲዮ እየሰራችሁ ታግ ታረጉታላችሁ። በዚህ ቢያንስ አንድ ወር በጣም ብዙ ነው፣ ግን በጣም በዛ ከተባለ በአንድ ወር ውስጥ 1 ሚሊዮን መግባት አለበት። አሁን ኦልሞስት ወደ 300 ምናምን ሺህ ነው የሚቀረው። 370 ሺህ ምናምን ይቀራል፣ ወይ 380 ሺህ ምናምን ይቀራል። ኢንሻአላህ በአንድ ወር ውስጥ ይህንን 300 ወይ 400 ሺህ ሞልተን 1 ሚሊዮን እናስገባዋለን። ይሄ የሁላችንም ኃላፊነት ነው። እሱ ብቻ ደግሞ አይደለም፣ ሌሎች ወንድሞችም አሉ በኮምፓራቲቭ ላይ የሚሰሩ እና አቡኪም አሉ፣ ሌሎችም አሉ፣ እኔም አለው እና ሁላችንም ፎሎ አድርጉን። ባረከላሁ ፊኩም። በቅርቡ በጣም አሪፍ እንደ ማታው አይነት የተዘበራረቀ ነገር ሳይሆን ስኮላርቲክ የሆነ ዲቤት ይኖረናል፣ ምሁራዊ የሆነ ውይይቶች ይኖሩናል። ከዚህ በኋላ እኔም አንድ ዲቤት አለኝ ወንድም አቡበከር እንዲሁም ስኬጁል ያደረጋቸው ነገራቶች አሉ። በጣም ደስ የሚሉ ምሁራዊ የሆነ ነገር ታያላችሁ። ግንቦት 12 በኢትዮጵያ ማለት ነው። ዛሬ ግንቦት 4 ነው። ግንቦት 12 ላይ ቴዲ ሐዋሳ በሚባለው ሰው ቤት ትልቅ ውይይት አለ። ታውቁታላችሁ ቴዲ ሐዋሳን ብዙዎች እዚህ ውስጥ ያላችሁ። ኢንሻአላህ እሱ ቤት 3 ለ3 የሚሆን ውይይት እናደርጋለን። ውይይት አለ። አነስ አቡበከርና ኢብራሂምና ወንድም አብዱልከሪም፣ በዛ በኩል 3 ፕሮቴስታንቶች አሉ። ጥሪ አይደለም ጋይስ፣ የተቀጠረ ቀጠሮ ነው። ኢንሻአላህ ዲቤት አለ። በእኔ በኩል ያለውን ደግሞ እኛውን በቅርቡ አሳውቃችኋለሁ። ኢንሻአላህ ስቴይ ቲዩን፣ በደንብ ተከታተሉ። ፎሎ ማድርጉን ጀስት አዳምጣችሁ ብቻ ሳይሆን ፎሎ እያደረጋችሁ እንትን በሉ። ከሁሉም በላይ ደግሞ ቴሌግራም ቻናል የኢምራንን በዋናው አካውንቱ ማለት ነው፣ በዚህ በትልቁ አካውንቱ የአቡኪን ደግሞ ቡኪ ብላችሁ ሰርች አድርጉ። ቴሌግራም ቻናል ውስጥ ግቡ። ቡኪ ብላችሁ ቡኪ 145 ቡኪ 145 ብላችሁ ሰርች ካረጋችሁ የወንድም አቡበከር የቴሌግራም ቻናል ይመጣላችኋል። ወቅታዊ ጉዳዮችን፣ ንጽጽር ነክ ነገሮችን፣ የተለያዩ ደስ የሚለው ፓርቲ ወንድም አቡበከር የቴሌግራም ቻናል በርካታ እስላሚክ እንትኖችን ያስተምርበታል። ደስ የሚለው ቂራአቶች ያሉበት ነው። ከሌሎቹ ለየት የሚያደርገው የሱ ማለት ነው ሞር እስላሚክ ነገራቶች ቂራአቶች ላይ
ትኩረት ያደርጋል። የዲንም የኮምፓራቲቭም ሁሉንም ያስተምራል እሱ እና የቴሌግራም ቻናሉ ነፃ ነው የምትማሩት። ደስ የሚለው ፓርት እሱ ነው። ምንም ክፍያ የለውም፣ ምንም የለውም። ገብታችሁ ብቻ መማር ነው ከእናንተ የሚጠበቀው። ጆይን ማድረግ ብቻ ነው ከእናንተ የሚጠበቀው። ቡኪ 145 ቴሌግራም ቻናል ላይ ገብታችሁ ጻፉ። ቡኪ 145 ወይ ደግሞ ፕሮፋይል ላይ ያለው ማለት ነው። ሰርች ባር ጋር ትሄዱና ቡኪ 145 ካላችሁ ወደ 8000 9000 ቻናል ሰብስክራይበር ያለው አካውንት ታገኛላችሁ። ያንን ጆይን በማድረግ ትከታተላላችሁ። የኢምራንን ደግሞ እዚሁ ተቀምጦላችኋል። ኢምራን የቴሌግራም ቻናሉን ጆይን ታደርጋላችሁ። ኢምራን ሲ ታደርጋላችሁ። ኢምራን ስሙን ከዛ ሲ ትጨምሩና ሰረዝ አድርጋችሁ ይመጣላችኋል። ኢምራን ከዛ ሰረዝ ከዛ ሲ ፊደል ማለት ነው። ኢምራን ሰረዝ ሲ ካረጋችሁ የወንድም ኢምራን የቴሌግራም ቻናል ይመጣላችኋል። እሱን አይደለ የኢምራን ወይስ ፕራይቬት ሌላ? እሱ ሌላ እሱ ፕራይቬት ነው። ኦኬ ይሄኛው ነው። ልክፈተው። ቆይ ይሄኛው እስቲ ልክፈትልህ። ኢምራን ኦኬ ኢምራን አፖሎጂቲክስ ናዝራዊ ከፍሉና ሰርች ማድረጊያው ላይ ሰርች ማድረጊያው ሄዳችሁ ጻፉት፣ እሱን ይመጣላችኋል ኢንሻአላህ። ኦኬ ላሳያችሁ። ቆይ ቻናሉ የግድ ጆይን ማድረግ ስላለባት ከስር አቡበከር አይደለም እሺ የተገለጠው በዚህ አጋጣሚ እሺ አገኘ ነው እንዳትሉ አቡኪ አየነው እኮ በቃ ሳለ አቡኪ በቃ ተገለጠ ጋይስ። አቡኪ ነው የተገለጠው እና የኢምራንን ቴሌግራም ቻናል ላሳያችሁ። 12000 ያለው 3000 ሰው ሂዱ 15000 ይሁን። 3000 እዚህ ውስጥ ያላችሁ ሰዎች አላችሁ። 3000 ሰው ይታያል ከላይ። ጆይን በሉና 15000 እናድርገው። እንዴት ነው ቴሌግራም ቻናሉ የምታገኙት? ኢምራን ይኸው ሰረዝ እቺ ሰረዝ አለች አፖሎጂቲክስ። ኢምራን ሰረዝ አፖሎጂቲክስ ብላችሁ ፕሮፋይሉ አለ። ይኸው የኢምራን ፕሮፋይል አለ። እዚህ ውስጥ ብዙ ነገር ይለቅላችኋል። ደስ የሚሉ መረጃዎችን ይለቅላችኋል። በጣም ብዙ መረጃዎችን ይለቅላችኋል። ፋይሎችን፣ አዝናኝ ቀልዶችን ደግሞ እንደዚህ አይነት ይለቅላችኋል። ይኸው የባለፈው ማለት ነው ጌም ቅጣት በጣም ብዙ ነገር ይለቅላችኋል። እና ጆይን በሉ፣ አዳምጡ፣ ተከታተሉ። ቴሌግራም ቻናል ሌሎችም ደግሞ አሉ። እዚህ ጋር ልክፈትላችሁ። ሌሎች ቴሌግራም ቻናል የኔ ቴሌግራም ቻናልም አለ። እሱ እየገባች ጆይን የሚለውን ከስምኩ። ወአለይኩም ሰላም። እንትን ሪስትሪክሽን እየሰጠ ነው። ኮፒ ሊክ ካልተደረገ ይዘጋበናል። ሪስትሪክሽን ኦኬ። እኔ ነው ዝጋ እያለ ያለው አቡኪ። ኖ ኮፒ ሊንክ ይደረግ። ኢምራን የማን ኔትወርክ ነው የሚቆራረጠው? ኦኬ ኦኬ አይ እሺ። ሶ ይሄ ደግሞ የኔ ቴሌግራም ቻናል ነው። ሳላ ሪስፖንድ ይላል። ማሄር ኮምፕ ብላችሁ ታገኙታላችሁ ኢንሻአላህ። የወንድም አቡኪን ደግሞ አሳይቻችኋለሁ። ቡኪ ትሉትና ቡኪ ነው። እሺ ቡኪ አንዴ ልክፈትላችሁ። ቴሌግራም ቻናል እጅግ በጣም ወሳኝ ነገር ነው። ይሄው ቡኪ 145 ብቻ ካላችሁ ይመጣላችኋል። ቡኪ 145 3500 ሰዎች አላችሁ። ለምን 10000 አናስገባውም? ቴሌግራም ቻናሉን ጋይስ የአቡኪን ቴሌግራም ቻናል 10000 እናስገባው። 10000 እናስገባው። እንዴት ስንት 2300 ምናምን ነው የሚቀረው መሰለኝ። 2300 ነው የሚቀረው። የአቡኪን ቴሌግራም ቻናል 10000 እናስገባው። ኡማይ ማን ነው? 2300 ሰዎች እዚህ ውስጥ አለን። ቡኪ 145 ብለን እንጻፍና 1300 ነው የሚቀረው። የመጽሐፍ ቅዱስ ጸሐፊ ሆንኩኝ አንተ ዛሬ። እንደ መጽሐፍ ቅዱስ ጸሐፊ እየተሳሳትኩ ነው። 1300 ነው የሚቀረው። ደምሮ ማለት ነው 5 ደምሮ 6 ነው ምናምን ይላል መጽሐፍ ቅዱስ ላይ ያሉ ጸሐፊያን። እንደዛ ሆንኩባቸው። እሺ 1300 ነው የሚቀረው። 1300 ነው የሚቀረው። እዚህ 3000 ምናምን ሰው አለን። ጆይን ካረግን ቡኪ 145 ብለን ይሞላል ጋይስ። እስቲ ሁላችንም አንድ ጊዜ ሁላችንም አሪፍ እየሄደ ነው። 8700 ስታክ አድርጎብኝ ነው። እሺ እየተንቀሳቀሰ ነው። ስታክ አድርጎብኝ ነው እንጂ ቁጥሩ እየተንቀሳቀሰ ነው። ያ ሁላችሁም ሂዱ። እኔ ጋር ስታክ የሆነው ነው ያለው። ዳታ እንትን ዋይፋይ እምቢ እያለ ነው። አይታችሁ
ጆይን በሉላችሁም የአቡኪን ቴሌግራም ቻናል ቡሂ 145 ብላችሁ ጆይን በሉ እና ሌላ ቻናል የማንን ላሳያችሁ? የውሱም አለ። ይሄ የኔ ነው። በቃ ጆይን እያረጋችሁ እንትን በሉ ኢንሻአላህ። ይሄ የኔ ቴሌግራም ቻናል ነው። ጆይን በሉ።